ተባረክ ፓስተርዬ ተባረክ ያ ከታበከ ያርግ በእውነት የመጀመሪያ ውስጥ የቀረው የጻፍኩት ራሱ ልጅነታችንን በዳቦ አንፈት ነው የሚለው በእውነት የሆነ ነገር ካልተደረገልኝ ይላል የሰው ልጅ በነገራችን ላይ ራስ ወዳድ ፍጡር ሁሉ ነገር እንዲኖረው ነው የሚፈልገው በኤደን ገነት እያለኩ ሁሉ ነገር እያለው ነው አስጎምጅቶት የሆነ ነገር ቀንጥሳ ሰጠችው በልታ ያስይጎመጃል ሰው የተነገረውን የሆነ ነገር የሰማውን በሙሉ የኔ ካልሆነ የሚል ፍጥረት ነው እና በፈተና ሰዓት ደግሞ ጌታ ወይ ይሄን ፈተና በቃ ምናምን ሳይሆን ፈተናውን የምበልጥበትን ጸጋ ስጠኝ ፈተናውን ከፊቴ አስወግድልኝ አይደለም ደብል አጥፌው ልሂድ ማለት ነው ከፊት ለፊት ልሻገረው ይሄንን ነገር ኦሬዲ ችዬው ልለፈው ልክ እናታችን ቀደም ቴስቲሞኒ እንደሰጡን በእውነት ጌታን መውደድ ማለት እንደዛ ነው የዘመናችን ሴቷ ጴጥሮስ ማለት ሆናቸው በቃ እውነት አንዴ አገኛቸው ከዛ በኋላ እንዴት ይለያዩ አባት ቢመጣ በጣም አያምም ፓስተር ያውን ለአባትህ ምግብ ይዘህ ሄደህ ኖ ማህበረሰቡ ያገለኛል አንቺ ልጅ የሰራሽው ምግብ ከበላው ብሎ ማለት እኮ እኮ ሌላ አናዘር ፕላኔት ለሚኖር እንትን እንኳን እኮ አይልም እንደዚህ እንደ ፍጡር በእውነት በጣም ከባድ ነውና ግን ለጌታ ከዚህም በላይ ይጨከን ነበር የወለዱትን ልጆች እንኳን አራት በጀርባቸው አዝለው የሆነ ኪሎ ሜትር ሄደው ዝናብ እየደበደ ሲገልጹት የነበረው እኮ በሰዓቱ የነበረው ነገር አሁን እኛ ስንሰማ ኦሬዲ 30% ያህል ነው ህመሙ የሚሰማን ሲኖሩት ፉል የኖሩት 100% ህመሙ ያለ ምንም ነገር አይመስለኝም አሉ ምንም ዛሬም ኃይሉ ኔጋ ነው እንደበቃ እሳቸው የሚመኙ አሁን እንኳን የሚመኙት እዛ ቦታ ላይ ሄደው መስበክ ነው ወንጌልን ገና መናጠቅ ይፈልጋሉ 50 ዓመት በተዳር ቀላል አይደለም ሲጋቡ ከቲኔጀርነት ጀምረው 50 ዓመት በተዳር አሳልፈው ቤታቸው ውስጥ በየቀኑ የነበረው ፕሬየር የማይቋረጥ ጸሎት የልጆች ፍቅር በዚህ ዘመን በዚህ ሰዓት ውርሳላ ወረሽኝ ምናምን ተብሎ አባትና ልጆችና ምናምን ፖሊስ ጣቢያ በሚገናኙበት ሰዓት በእውነት ይሄ ነው በቃ ክርስትና የሚያምር ህይወት ጌታን እንዴት ውስጤን እንደነኩኝ ለኢየሱስ ከዚህ በላይ የሚኖራል ከዚህ በላይ አንድ ጊዜ እንካህ እንጂ ልክ እንደ ያዕቆብ እስራኤል እንደተባለው አንዴ ሁላችንን ሰብሮ አምጥቶን የለ በቃ ከዚህ በኋላ ወዴት እንሄዳለን ስማችን ይቀየራል በቃ ኢየሱስ ጌታ ጴጥሮስን ያ ጌታ ወደ ጴጥሮስነት ሲመጣ ድረስ የነበረው በጣም ከሸምበቆነት ወደ አለትነት ነው እንደ ሸምበቆ እንዲ ወዛወዝ ነበር በገረድ ፊት ይከድ ነበር ክርስቶስን በሰቀሉት ሸንጎች ፊት ግን እናንተ በሰቀላችሁት አባቱ ግን ከሙታን ባስነሳው በናዝሬቱ በጌታ ኢየሱስ ክርስቶስ ስም ነው ይህ ሰው የዳነው ብሎ 3 ላይ የሆነውን ነው 4 ላይ የተተረከው በነገራችን ላይ እንደንበት ዘንድ ከሰማይ በታች የተሰጠን ስም ሌላ የለምና ያስባለው ይሄ አሁን የስሙ ዲስትኔ በጣም የሚገናኝ ከሆነ ቦታ ወደ ሆነ ቦታ ነው የመጣው ካልነበረበት ፕላኔት ወደ ነበረበት ፕላኔት ኢየሱስ ወዳለበት መጣ ከዛ አይሁዶች ክርስቶስን ሰቅለውታል በሸንጎ መሃል ያ ሁሉ ህዝብ ባለበት በፊት አንዲት ምናልባት መቁሊያ እንኳን ባልያዘች ወይም የሆነ ነገር ባልያዘች ሴት ፊት 3 ጊዜ ነው ይሄን ሰው አላቀውም መካዱ ብቻ ወጥቶ እኮ ያቀዋል እኮ ወጥቶ እኮ አለቀሰ አይደል ሳት የሞቀም እኮ ያቀው ነበር እኮ ሄዷል እኮ እስከዛ ድረስ እኮ ተከትሎት ሄዷል የጌታ ፍቅር እኮ ወስዶታል ገብቶታ የሆነ ድረስ እኮ ሄዷል ያው የናዝሬት አካባቢ ሰው ስለሆነ የገሊላ ሰው ነው እንደ ህብረቴ የተገለሉበት ነገር አላቸው ዛዛ አካባቢ ላይ ገብቷል ደሞ ተአምራት አይቷል ተካፍሏል በልቷል በስሙ አጋንንት አስወጥቷል ሁለት አርጎ ልኳቸዋል ብዙ ነገር ነው ሄደው ግን ሐዋርያት ሥራ ምዕራፍ 4 ላይ 3 ላይ ስንመጣ በሱ ስም አጋንንት አስወጣ ተከሰሰ ይሄንን ነገር በምን ስምና በማን ኃይል ነው እንዲያረጋችሁት ሲባል እናንተ በገደላችሁት እናንተ በሰቀላችሁት አባቱ ግን ከሙታን ባስነሳው በናዝሬቱ በጌታ ኢየሱስ ክርስቶስ ስም ነው ይሄ የሆነው እንድንበት ዘንድ ከሰማይ በታች የተሰጠን ስም ሌላ የለምና የሁሉን አሁን የክርስቲያንን መፈክር የያዘው ጴጥሮስ ነው 3 ጊዜ ክዶ ግን ሁላችንን ውስጥ የተቀመጠ ጥቅስ ጽፎ ነው ያለፈው it's not ዝም ብሎ ፓወርለስ አይደለም እንደምን አደራችሁ የሚል ቃላት አይደለም የጻፈው
ሁሉም ክርስቲያን ይሄን ያውቃል። እንድንበት ዘንድ ከሰማይ በታች የተሰጠን ስም እኔ ጌታን የተቀበልኩ ሰዓት ነው የተሸመደድኳት ማለት ሳለው በቃ እዛ ሰዓት ነው ውስጥ የመጥቶ ፓወር እንዳለው ሰው ሁሉ የሚለው ቃል እንደሆነ ነገር ግን እንዴት ሆነ ምናምን የሚለው ያ ነው። ጌታን ገብቶ ስትከተልና ሳይገባ ስትከተል በህብረት ስትኖር ዝም ብለ አዘር ክርስቲያን ተብሎ መኖር ዝም ብሎ በነገራችን ላይ ስሙ የተቀደሰና የተፈራ ነው። ክርስቲያን ነኝ ብሎ መኖርና ክርስቲያን ሆኖ መኖር ልዩነት አለው። ስሙ የተቀደሰና የተፈራ ነው ያ ነው እና ክርስቲያን ሆነ ስትኖር ፔንፉል ነው። ልክ ማዘር እንዳደረጉት አይነት ክፍያ ተከፍላለህ፣ ግን እየሳቁ ነው ዛሬ ድረስ ፊታቸው ላይ በቃ ሁላችንም የሆነ የተካፈልነው ነገር አላቸው። በእውነት ጌታ ብርክ ያርጋቸው። እንዴት ደስ እንዳለኝ ይሄ ቴስቲሞኒ አልነበረም፣ ወንጌል ነው ዛሬ የሰማሁት። በቃ ክርስቶስ ታየ እስከ እርጅና ድረስ እንደዚህ ተወዶ ቤት ውስጥ ሁሌ ምንድነው ኮንፈረንስ ቤት ውስጥ አላቸው ጸሎት አርጅተው ማንበብ አይችሉም። በጣም የሚገርመው ደግሞ እኮ ያ ነው ኦዲዮ ሰምተው እኮ ነው ከክርስቶስ ጋር እንደዚህ የተጣበቁት። አንብቦ እኮ ያልገባዋል አንብቦ እኮ ይሄ ጥቅስ እኮ ለመጠጣት ነው ጠጣ ገና አትስከር እንትና ትበል ይላል እኮ ሚላለ ነፍቆ አለ እንዴ ይገርማችኋል። ምን ሆናችሁ ነው ድህነቱን ይረሳ ዘንድ የወይን ጠጅ ጎንጀም ይላልና ብሎ ባክም ያረጋል። እሳቸው ግን እንደዛ እኔ በእውነት ለጌታ ይኖራል ነው ያልኩት። እኔ የሆነ ነገር አስቀምጠዋል ውስጤ እግዚአብሔር ይባርክልኝ። ሌላ ውስጤ የቀረው ምንድነው? በጸሎታችን ውስጥ ጌታን ማክበር የሆነ መልስ እንኳን ስንፈልግ ኦሬዲ እኛ ጌታ ሆይ ሰተህ በቃ ሳየኝ ሳይሆን ባትሰጠኝም ኦሬዲ አንተ ታይልኝ ማለት ነው። አንተ ታይልኝ በቃ ሄኖክ የሚባለው ናዙ ያው ቅጽል ስሜ ነው። ለቲክቶክ ራሴ ነው የሰየምኩት። አይ ዶንት ኖ ፓስተር እና ድሮ ማፊያ ፉክታክ በምልበት ሰዓት ነው በዚህ ቡጊስ በምልበት ሰዓት ዝም ናዙ የሚል ስሜ መጣና ወይ ናዝራዊ ለፈልጌ ይሆናል አይ ዶንት ኖ አላውቅም። ጌታ ይችላልና ከየት እንዳመጣኝ አውቃለሁ። በጣም ይገርመኛል። የመጨረሻውን ጥቅ መፈላሰፍ ብቻ መወድ ሰው ነበርኩኝ እና ካለ ይሄ ሁሉ ሰው የሞተ ምናምን ነው እና የሆነ ሰዓት ደግሞ ወንጌል አካባቢ እኮ ቅርብ ነኝ በእውነት በጣም መሰማው ሐለውትን ነው መሰማው ነብይ ጥሌን ነው በቃ የሆነ ይስቡኛል ደስ ይለኛል እኮ ግን የሆነ ቀን ይዘራል ዘር ወድቆ በስብሶ ፍሬ እስኪሰጥ ድረስ ጊዜ ይወስዳል። ጌታ በእኔ ህይወት ውስጥ እንደዚህ ሆኖ ሊመጣ እኔን የሱ የከበረ ቃል ያደርግ ብዙ ሰዓት ወሰደበት። በእውነት በጣም አነጸኝ። መጀመሪያ ማያስፈልገው መጀመሪያ እያው አለኝ እስከምትፈልገው ድረስ አጭስ ነገር ግን ያው ነፍሱን አትንካ እንደተባለው ኢዮብን ይሄው ነካው የፈለከው ነካ ተባለና ሁሉ ነገሮችን ሲነካካ ጌታ አይቶ መጨረሻ እጄን ጌታ ሆይ ስል አሁን ነኝ አለኝ። ደግሞ ወዲያው ነው አቤት ያለኝ ወዬ ልጄ ነው ያለኝ። አሁን እኔ ሰላም ሰጣለሁ። እኔ የምሰጥህ ሰላም ዓለም እንደምትሰጥህ አይደለም። አትጦዝም፣ ፕራይስ አታወጣም፣ አትገዛም። እንደውም አንተ ሀብታም ነው የምትሆነው። ገንዘብን በስነ ስርዓት ማኔጅ ማድረግ ትጀምራለህ። እኔን ታከብራለህ። በአንተ ውስጥ ክርስቶስ ኢየሱስ ይታያል። ሌሎች ከታሰሩበት እስራት በሙሉ ያመልጡበታል ሲል በእውነት በሚደንቅ አይነት ፍጥነት ጌታ አምጥቶ ቤቱን የከተተኝ በጣም የምወደው ጌታ አይደለም። ዛሬ አሁን በቃ ሄኖክ ተራ ሰው አይደለም። ኢየሱስ አለ ውስጡ። ተስፋ ብቻ አይደለም፣ የዘላለም አባቱን አግኝቷል፣ እረኛውን አግኝቷል። በጎቼ ድምጼን ይሰማሉ እንደሚል ጌታ በእውነት ድምጹን እንድሰማ ፈቀደልኝ። እንድንበረከክ እድል ሰጠኝ። በዚህ ሰዓት አርብ ነው። ያ ፍራይዴ የት ነበርን? ዛሬ የት ነን? እንዲም ለጌታ ይኖራል። እንዲም ክርስቶስ ኢየሱስ ጋር መምጣት መኖር ይቻላል። ኢንጆይ በቃ እኔ ክርስቶስን ለሆነ ሰው ሳገኝ አንዳንድ ጓደኞቼ ከዚህ ውጪ አርስት ብናወራ መልካም ነው ማለት በቃ አንተ የሚልም አለ። ግን በቃ ክርስቶስ የዚህን ያህል እኔ ውስጥ ተቀምጧል ማለት ነው ብለን በእውነት በጣም ደስ ይለኛል። ኢየሱስ መነጋገሪያ ስሜ ስለሆነ ኢየሱስ መገላለጥበት የምጠቀምበት ወርድ ስለሆነ በዛ በጣም ጋጦት ስነ ምግባር የጎደለው ቃላቶች ውስጥ ምለዋወጥ ሰው አምጥቶ ፍቆ ኢየሱስን ነው እና እውነት ብቻ አይደለም የእውነቶች ሁሉ ጥርቅም እውነታ ነው ኢየሱስ። ማንም አይችለው። ክብር ሁሉ ለሱ ይሁን።
ከቆምን ከኖርን በእውነት ለኢየሱስ ይኖርለታል። ዛሬ ወንጌል ተሰበከ ሰማን ቴስቲሞኒ ሳይሆን በቃ እንድንኖር ወይኔ ጌታ ሆይ እንድትል የማያቋርጥ ደስታ ፊታቸው ላይ ዛሬም ድረስ ፈገግታ ሲያወሩ እኮ ሰው እኮ የሆነ ያለፍከውን ነገር ስታወራ ራሱ እኮ ያስለቅሳል። አያስለቅሳቸው ለጌታ ከሱማ ይለየኝ የለም ለአባት ምግብ ይዘሽ ሄደሽ አልበላም ማህበረሰቡ ያገለኛል ብሎ ልጅን ከማግለል በላይ እኮ ማህበረሰብ ምንድነው እንዴ ልጄ እኮ ነው ልጄ የተገለሉበት እንትን እኮ ህመም አይደለም ህመም ታመው እኮ አይደለም በነገራችን ላይ ሰውነታቸው ላይ የሆነ ነገር ደርሶ ከዛ ይሄ ህመም ስለሚተላለፍ እና ሰዎችን ማህበረሰብ እንደዛ አይደለም ክርስቶስ ኢየሱስ ነው የተገለሉበት ተገለው ግን እሳቸው ጋር የነበረው የመገለል ስሜት አልነበረም እሳቸው አሁንም ያባትነት እኔ አሁን እንደዛ አይነቱን ነገር ተቋቋመዋለሁ ብለቲ ጌታ ከሰጠኝ ጸጋው ተቋቋመዋለሁ ግን ያማል ይሄ እኮ ሚጻፍ ዶክመንተሪ የሚሆነው ጌታ ሆይ በዚህ ዓመተ ምህረት በዚህ በኩል ተብሎ እኮ በእውነት ይሄ እኮ ነው ወንጌል ማለት እኮ ተዘቅዝቆ መሰቀል እኮ ነው እንጂ የቀራቸው ኖሩት ኢየሱስ ጌታ ነው ጌታ ይባረክ ይሄን ስለሰማው በእውነት ደስ ብሎኛል ሌሎቻችሁ ሪፍሌክት አድርጉ ሌላ ምነው ነገር አለኝ እንዴ ስለ ቆሮንቶስ ቤተክርስቲያንም ትንሽ ነግረህ ነበር ሷን ገብቻ ነባለው ተባረክ በጣም ድንቅ ነው ሼር ያደረከን ነገር እግዚአብሔር አሜን ተባረክ ፓስተር በጣም ዛሬ እዚህ ስለነበርክ ደስ ብሎኛል በእውነት አም ሶ ሃፒ ተባረክልኝ አሜን መስዬ በጣም ተነክታ ነበር መስዬ አለሽ አለው አልዬ ሁለት ደቂቃ ስጠኝ አለው ሶስት አረኩልሽ እሺ here we go ጌታ ይመስገን አሜን ፓስተሪ አሜን ማይ ጋድ ጌታ ድንቅ ነው ቀደም ሙሉ ለሙሉ አልሰማውም ነበር የማማን ግን በመሃል የሰማው የነበረው የጽናታቸው ጉዳይ አንደኛ ነገር እድሜያቸውን ተመልከተው በዚህ እድሜ አንድ ለገባቸው ነገር ቁርጥ ያለ አቋም የወሰዱበት ላይክ በቃ የሆነ ነገር ገባቸውና የያዙትን ያን ኮተት አቃጥለው ከዛ በኋላ ያደረጉትን ነገር ሲነግሩን በቃ ቆርጠው ነው የገቡት ቆርጦ ገብቶ ደግሞ የያዙትን እውነት ላይ ሙጭጭ ማለት ደግሞ የት እንደሚያደርሳየ ነው አሁን አዙራስ ሲናገር ኤክስፒሪየንሳቸውን እንኳን ሲያወሩት አያለቅሱም ነበር አለ ምን ያህል ጽናትና ቁርጠኝነት እንደነበራቸው በመናልፍበት በማንኛውም ነገር ውስጥ የምንከተለው ክርስቶስን ከሆነ እግዚአብሔር ጸጋውን ይሰጠናል የሚመጣብንን ማንኛውም አይነት መከራ የምንሸከምበት ምክንያቱም መከራው መምጣቱ አይቀርምና የመረጥነው ክርስቶስን ስለሆነ መከራ ይኖራል መስቀል የምንሸከመው ይኖራል ልክ በተቀበልን ሰዓት የራሳችን መስቀል መሸከም ይቀጥላል ያን ይዘን ስለሆነ ምን ሄደው ለዛ ደግሞ አቅም እንዲሆነን ጸጋ ይሰጠናልና በዛ ውስጥ ያለውን ጽናት አይቻለሁኝ ሌላው በቤተሰብን በእግዚአብሔር ሐሳብ ለመምራት በቤተሰባቸው ያደረጉት ነገር ቤተሰቡን ያያያዘው ፍቅር የሰጠው እግዚአብሔር በኃይል እንዲሰራ ያደረገው እነሱ ተያይዘው በቤተሰብ ውስጥ የነበረው ፌሎሺፕ የቤተሰብ ጾም ጸሎት ነበራቸው ያ የሚያደርጉት አምልኮአቸው ምን በጣም ያስቀናል ብቻ በመስማት እንዳያልፍብን አቤት አቤት ብለን ተደንቀን በመደነቅ እንዳያልፍብን በዛ ህይወት ውስጥ ደግሞ እኛም እንድንኖር እንዲህ አይነት ምሳሌ ስናገኝ ምስክርነት ስናገኝ እግዚአብሔር ወደዛ ሌቭል ደግሞ እንዲያሳድገን በውስጤ እየጸለይኩ ነበር ለኔ ለቤተሰቤ እንዲሆንልኝ ለልጆቼ እንዲሆንልኝ ቤት ውስጥ ያልቀየርነው ህይወት የክርስትና ህይወት ቤታችን ውስጥ ያልቀየረ እኛን በበን አውቀን ደጀደን ለመቀየር ሌላውን ለመቀየር ምናረጋው ነገር ዝም ብሎ የአእምሮ ዕውቀት ነው የሚሆነው
እውቀት ነው የሚሆነው። ትምህርት ቤት ዓለም እንደምታስተምረን የትምህርት ቤት የቀለም እውቀት ነው የሚሆነው። መንፈሳዊ ነገር መጀመሪያ ከቤት ነው የሚሰራው። እኔ ስቀየር ከዛ አጠገብ ያለውን ባሌ ጋር ያለኝ ህብረት ሲቀየር፣ ከልጆቼ ጋር ያለኝ ህብረት ሲቀየር፣ እግዚአብሔር በእኛ መሃል ሲቀደስ ሲከብር ከዛ ራሱ የሚወጣ ነው። ራሱ ወጥቶ ሌሎችን አትራክት የሚያደርግ ነው እና ያን ተምሬያለሁኝ። ኢየሱስ ጌታ ነው። ሌላው ትልቁ ድንቁ ነገር እንግዲህ ስለ ጸሎት እግዚአብሔር ያስተማረን ያለው ነገር ዛሬ ደግሞ ወደ ሌላ ሌቭል ከፍ እያለ ነው። ጌታ ይባረክ። ኢየሱስ ጌታ ነው። ስምህ ይቀደስ ብለሃልክና በጣም የገረመኝ ስምህ ይቀደስ የሚለው ላይ ስሙን መቀደስ እኔ መስለኝ የነበረውና አሁን ዛሬ ተማርነው የተለያየ ነገር ነው። ስምህ ይቀደስ ስንል ለካ ስሜን ለዩ ነው። ስሜን ለዩ ነው። ከሌላው ነገር ለዩት። የምትጠሩበትን ሁኔታ እወቁት። ስሜ የተፈራና የተቀደሰ ከሆነ መለየት አለበት ነው ያለው። አማን ሜርሲ ኢየሱስ ጌታ ነው። መለየት አለበት ነው ያለን ጌታ እና አንድ የሰጠው ኤግዛምፕል በጣም ያስደነገጠኝ ማለት ነው። ጌታ ምስክሬ ነው ይላል ብዙ ጊዜ ሰው ሲያወራና ተለምዷል ይሄ ነገር። ክርስቶስ ምስክሬ ነው፣ ጌታ ምስክሬ ነው ምናምን ይላል ብዙ ሰው። ኢቭን ስብከት ላይ ምንም ጌታ ምስክሬ ነው ይሄንን ነገር ካልሆነ ካላያችሁ ምናምን ይላልና ላይሆን እኮ ይችላል ያ ነገር እና በጣም አስደነገጠኝ። እኔ በፊትም ድሮም እፈራለሁ ሰው ጌታ ምስክሬ ነው ብሎ ሲያወራ ወይኔ ጌታ ሆይ ይሄ ነገር እኮ ካልሆነ እንዴት ሊሆን ነው? የሰው እምነት ሊወድቅ ነው? ባይምል ጥሩ ነበር እላለሁኝ በውስጤ ብዙ ጊዜ እላለሁኝ። ለምን ሰዎች ነንና እኛ ስለማልን ሳይሆን እግዚአብሔር ስለፈቀደ እሱ ስለሚያደርግ ነው የሚሆነው እንጂ የሚሰጠው የሚተነብየው ወይንም የሚያገለግለው አገልጋይ በእግዚአብሔር ስም ስለማለ እግዚአብሔር ምሏል ብሎ አያረገውም ያን ነገር እና ያስደነግጣል። እዛ ላይ በጣም ኮንሸስ እንድንሆን አድርጎናል። የኢየሱስን ስም መለየት እንዴት እንዳለብን በቃ ኢየሱስ ስንል የከበረ ነው፣ ኃይል ያለበት ነው። በቃ ሁሉ ነገር ጠቅልሎ ያዘ። ያ ዓለምን ሁሉ የሰራ በመጨረሻ ሁሉን ዓለምን በሱ ሊጠቀልል እግዚአብሔር አብ በሰማያዊ በረከት የባረከን በልጁ በኢየሱስ ክርስቶስ ያለ የተነገረን ያ ነው። ኢየሱስ ማለት የሁሉ ነገር መጀመሪያና መጨረሻ ነውና ባገኘንበት ቦታ ዝም ብለን ይደበላለቅን እንዳናወራ እንለየው። በቃ ያን ተማርኩ ዛሬ በኢየሱስ ስም ይሁንልኝ ማክበር። ይሄንን በዚህ እንዳከብረው ጌታ ያጽናልኝ። ቅድስና ደግሞ ምን አልከን? ስሙን መቀደስ ስንል ቅድስና ማለት የእግዚአብሔር ማንነቱ ነው እንጂ እኛ ሰርተን የምናመጣው ወይንም አድርገን የምናመጣው ነገር አይደለም። የእግዚአብሔር ማንነት ነው። ስለዚህ ስንለየው ማንነቱን ስናከብረው እየቀደስነው ነው። ያ ገብቶኛል። ሌላው ደግሞ ይሄንን ስምህ የተቀደሰ ነው፣ ስምህ ይቀደስ ብላችሁ በሉ ብሎ ያስተማረው ራሱ የተቀደሰው ቅዱሳን ይዞን የገባው እሱ ኢየሱስ ራሱ መሆኑ እና ቀድሱት በቃ ቀድሱት ያለው የተቀደሰው ራሱ ነው። ማይ ጋድ ኡፍ ጌታ ሆይ የእግዚአብሔር ስም የጸና ግንብ ነው እና ከስም ጋር ተያይዞ ደግሞ ስም የሚሰጠን ስም ደስቲኒን እንዴት ዲተርሚን እንደሚያደርግ የተሰጠን ስም ጋር የምንሄድበት መጨረሻችንን እንዴት እንደሚወስንና ማንኛውም የተነገረ ከስም ጋር ተያይዞ የተነገረ ኔጌቲቭ ነገር በህይወታችን ሊሆኑ የማይገባቸውን ክፉ ነገሮች ሁሉ አትራክት ያደረገ እንደሚያመጣና ከዛ ነገር የተነሳ በስማችን ምክንያት የሚከተሉን ብዙ ነገሮች አሉና አንዷ እኔ ነኝ። እኔ ሜርሲ አሁን የቀየርኩት ስሜ ነው።
ማታውቁ ስንታየው ነው ስሜ። ስንታየው እናቴ ስንታየው ያለችኝ። ተው ፓስተር ያረተው ጌታ ሆይ እናቴ ስንታየው ያለችኝ እኔ ነፍሰ ጡር ሆና አባቴ በኤርትራ ሄዶ ነበረ ለማስተማርና ይሄ ማህይምነትን ማጥፋት ዘመቻ ምናምን በሚባል ጊዜ ማለት ነው። ከዛ በስም መመሳሰል ያንን ሚሽን ጨርሰው ሲመለሱ ሌላ ካሳ የሚባል መምህር ነበረ። በጣም በፖለቲካ የሚፈለግ ሰው ነበርና በተገኘበት ይገደል ተብሎ ከነ ላስት ኔሙ በ14ቱ ክፍለ ሀገር ከፎቶ ጋር ይበተናል ማለት ነው። ሶ እንደዛ ሲደረግ የማን ፎቶ ነው የወጣው? የኔ የአባቴ ፎቶ በ14ቱ ክፍለ ሀገር ይበተናል። እናቴ እኔን ነፍሰ ጡር ነበረች። ከዛ አባቴ በሰዓቱ የሆነ ወረዳ አስተዳደር ነበር። ከዛ ጓደኞቹ አሰሩት ማለት ነው። አሰሩትና ሰው እንዳይተናኮል አንተም ካልሆንክ እስኪጣራ ድረስ ተብሎ እስር ቤት ገባ። በዚህ መሀል እኔ ተወለድኩኝ። ብዙ መከራ አይታ ስለነበረ እናቴ ከመከራ ጋር አያይዛ ነው ስንታየው የተባልኩት። ብዙ መከራ አንቺ እዚህ ወድ ውስጥ ሆነሽ ብዙ መከራ አይቻለውኝ ስትል ስንታየው አለችኝ ማለት ነው። እና ይሄ ነገር ጋር የተያዘ ነገር እየተከተለኝ እንደሆነ የገባኝ ሜቢ ነገር ያለኝ ፓስተር የዛሬ አመት አካባቢ እንደዚህ የሆነ ትምህርት እንደዚህ ስንማር ያስተማርከን ያኔ ነበረ የሆነ ነገር ግልጥ አለልኝና ከፓስተር ጋር አውርተን እኔም ስሜን ለመቀየር ያሰብኩ እንደነበረ የተናገርኩትና ያኔ ነው የቀየርኩት ስሜን እዚህ ጋር ከስም ጋር ተያይዞ በጣም እኔ ብዙ ነገር በህይወቴ ሊሆኑ የማይገባቸው ብዙ ነገሮች ሆነዋል። ብዙ ነገሮች ማለት ነውና እግዚአብሔር ግን ነፃ ያወጣን ነው። ጌታ ነፃ ያወጣን ነው። በዛሬው ቀን በዚህ ትምህርት ብዙ ሰው ነፃ ይወጣል። ብዙ ሰው ነፃ ወጥቷል። ከስማችን ጋር ያለውን ነገር እንዴት መስበር እንዳለብን መንፈስ ቅዱስ ያስተማረን ነበር። ሊሆንብን የማይገባ ነገር ብዙ ነገሮች ሆነውብናልና እግዚአብሔር ሕዝቡን ነፃ ሊያወጣ ቆርጧል። በቃ ይሄንን መልእክት ያመጣልን እግዚአብሔር እራሱ ነው ያስተማረን። መንፈስ ቅዱስ እራሱ ነው ያስተማረን። በቃ የማይገቡንን ነገሮች በላያችን ላይ የሆነ ያሉ ነገሮችን ሊያስቀር ሊቆርጥልን ጌታ ፈቅዷል ማለት ነው። በቃ ስለዚህ ይሄንን ያስተማረን በአጋጣሚ አይደለም። እዚህ ውስጥ የሰማችሁ ሰዎች ምንም በአጋጣሚ አይደለም የሰማችሁት። እግዚአብሔር በእናንተ ላይ በህይወታችሁ ላይ ሊያደርግ የፈለገው ነፃ ሊያወጣችሁ የፈለገው ነገር ስላለ ይሄንን መልእክት ልኮላችኋልና እመኑ፣ አድርጉ፣ የተባላችሁትን አድርጉ ላለሁኝ። ሌላኛው በጣም ደግሞ እንትን ያለኝ አባቴ ሆይ ስምህ ይባረክ። ሌላኛው የፍጥነታችን ጉዳይ ነው። የፍጥነታችን ጉዳይ አንዳንድ ጊዜ የያዕቆብን ታሪክ ስታሳየን ሜሲ ነች እሺና ሜሲ የፍጥነታችን ጉዳይ ነው። ብዙዎቻችን እግዚአብሔር ሽሉዳችንን እየነካ ባይመልሰን ኖሮ ስንሄድ በነበረበት ፍጥነት ሄደን ቢሆን ዛሬ የት እንደምንሆን በጣም እናውቀዋለን። በቃ ዛሬ አይ ኦፕኒንግ ነው የሆነው፣ አይን መክፈት ነው የሆነው። የሆነብን ነገር ለምን አደረክብኝ እያለን እግዚአብሔርን ስናጉረመርምበት የነበረውን ነገር አንዳንዶቹ የሆኑብን ነገሮች ለካ ወደሱ ሊያስጠጉን ነው፣ ወደ እግዚአብሔር ሊያቀርቡን ነው፣ ወደ ከፊቱ እንዳንታጣ እሱ ሊገለን ሳይሆን ሊያኖረን ስለፈለገ ነው። ለካ ያለ እድሜና ያለ ፕሮግራም እንዳንሞት ፕሮቴክት ሊያረገን ነው የተነካ ነው አንዳንዶቻችን። ኢየሱስ ጌታ ነው። ምክንያቱም የነበረን ኢነርጂ የነበረን ፍጥነት አካሄዳችን ማይ ጋድ ለካ አሁን የሆነብኝ ነገር ሊሆንብኝ ከነበረው የተሻለ ስለሆነ ኢን ጂሰስ ኔም
in Jesus name. Thank you Lord. እኔ እግዚአብሔርን አመሰግናለሁ። የፈጠነም ፈጥኖ አይደርስም፣ የዘገየም አይቀርም፣ ከመድረስ አይቀርም ያልከው ነገር በጣም ፓወርፉል ነው። ምክንያቱም ለዛም ደግሞ ምሳሌ ምን ሰጠን? ምን አለዋልክ? እኔ አንተ ሂድ እኔ በሚያጠቡ ሴቶች ልክ እራመዳለሁ፣ በሚያጠቡ ሴቶችና ከደካሞች እኩል እየተራመድኩ መጣለሁ አለ እና እኔም እደርሳለሁ። ኢየሱስ ጌታ ነው። አያችሁ በፊት በነበረን ፍጥነት እየሄድን በነበረበት ጊዜ በጣም ልክ ነን፣ እኛ ሁሉን እናውቃለን፣ እኛ we got it all, like I got it all በቃ ይሆናል አይደለ? እንትኖኛለሁ እንትን አለኝ እዚህ ጋር ነኝ ምናምን ብለን አለኝ ሁሉ ነገርና ከሁሉ በልጣለሁ ብለን እናስብ ነበርና ሌሎችን ዳውን የምናይበት ጊዜ ነበር። ሌሎችን አይችሉም የምንልበት፣ የላቸውም ብለን የምንልበት፣ እኔ እኮ እዚህ ጋር ነኝ ብለን የምንልበት አካሄድ ነበረን። ነካ አደረገና እግዚአብሔር እንላለን። አሁን የሆነ ሰው እንዲሆኝ ካለ ጌታ ሆይ እኔ በምን መንገድ ልረዳው እችላለሁኝ? ይሄ እኮ በቀላል አልመጣም። አይገርምም? እኔ ይሄን አደርግ ነበር እላለሁኝ አንዳንድ ጊዜ ለሌሎች የሚሰማኝን ፔን ሲሰማኝ፣ አይ ጌታ ሆይ እኔን ቀይረህ እንደዚህ አይነት ነገር እንዲሰማኝ አደረከኝ። በእውነት ነው የምላችሁ እንዲህ እንዳዝን አደረከኝ። ቢካዝ ሌላ ያኔ ድሮ ቢሆን ምናልባት ወይ እግዚአብሔር ይርዳው ምናምን ብዬ ከሰከንድ በኋላ ላላስብ እችላለሁኝ ያንን ሲናሪዮ። አሁን ግን የሌሎችን ፔን እንድንሸከም፣ የሌሎችን በቃ ማጣታቸውን ፊል እንድናረገው፣ ህመም ሲሰማቸው ህመም እንዲሰማን፣ የሆነ ነገር ስናይ እንዴት ልርዳ ብለን እንድናስብ እግዚአብሔር በነካን መንካት ኢየሱስ ጌታ ነው። ለራሱ አድርጎ እሱ መስራት የሚፈልገውን ነገር መንካት የሚፈልገውን ሰው በአዘኔታ እንድንነካ፣ ሊያቅፍ የሚፈልገውን ሰው በፍቅር እንድናቅፍ እንደዛ አድርጎ ሰው አረገን ጌታ። ኢየሱስ ጌታ ነው። እግዚአብሔር በራሱ መንገድ ይንካን። በቃ ፈቅደን እንነካ። በእውነት በራሱ መንገድ ይንካን። የሆነው ሁሉ ለክብሩ ስለሆነ ደግሞ የሚሆነው ሁሉ ለሱ ክብር ነው። ለአብ ክብር ነው። ስሙ ይባረክ። ይሄንን አድርጎልናል። ስምዖንን ጴጥሮስ አድርጎ የቀየረ ጌታ ስንታየውንም ሜርሲ አድርጎ ቀይሯታልና ጌታ ስሙ ይባረክ። ተባረኩልኝ። ወዳችኋለሁ ደግሞ በጣም ተባረኪ ሚሲ ለምለሚ። በእውነት የዛሬው ትምህርት I think is a message ለራሴም ጌታ እንድናሰላስለው አቅም ይስጠን። በጣም ኢንጆይ ይታደገናል። በጣም የዛሬው ነገር በጣም ይታደገናል። ቀጥይ መስዬ። ሻሎም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬ ለአመታት የነበሩኝ ጥያቄዎች ጠቅላላ ናቸው የተመለሱልኝ። መልስ ነው ያገኘሁት ዛሬ። በቃ the whole questions ማይንድ ላይ የነበሩት ሁሉ ነው የተመለሰልኝና አላቅም ምኑ ጋር እንደምጀምር ሁሉ ከስምህ ይቀደስ ልጀምር መሰለኝ። እና ስምህን ኢየሱስ ያስተማረን ጸሎት ሰጪው ነው፣ ጸሎትን ያስተማረን እና ምን ይያልክ ነበረ? by the way እግዚአብሔር አስቀድሞ እኛ ከአንደበታችን ሳናወጣው ሳንናገረው የሚያስፈልገን ሁሉ የሚያውቅ አምላክና አባት ነው ያለን። ስለዚህ just ይሄንን የሱ ማንነት በማወቃችን እግዚአብሔርን ከመሳደብ እሱን ፐርሰኑን በማወቃችን ውስጥ ራሳችንን እንታደጋለን። ስለዚህ ሲሆንልንም ሳይሆንልንም እንትን አንለም፣ ምንድነው አላስፈላጊ ነገርን አንናገርምና ስምህ ይቀደስ ብላችሁ ጸልዩ ያለበት ምክንያት ስለ ቅድስና የሚለው ቃሉን ራሱ ስታብራራለን ለካት መለየት ነው እና ስም ለዩት አይደለ? እና ምን ያስረዳን ነበረ?
እኛ ላይ ጌታ ረድቶን ከዛ ከድቅድቅ ጨለማ ከማጨስ ከምናምን ከዝሙት ከኃጢአት መውጣታችን ያ መቀደስ አይደለም። ይሄ አይደለም የመቀደስ ትርጉም። መቀደሳችን ራሳችንን ለእግዚአብሔር ስንለይ ነው አይደለ? ከዛ ስፍራ ወደ እግዚአብሔር ወደኔ ቅረቡ ነው ያለው አልክ። ወደ እግዚአብሔር ስንቀርብ ነው። ለምን እሱ ቅድስና እንትን አይደል ካራክተር አይደለም የሆነ ሲዝን አይደለም ይሄ ማንነት ነው አይደንቲቲ ነው እና እግዚአብሔር ቅዱስ ነውና እኛ ደስ አለኝ በቃ ለካ እኔ ራሴን ቅዱሳን ስል የሆነ ነገር ስለተወኩ ሳይሆን ለካ ወደ እግዚአብሔር እየቀረብኩ ስለሆነ ነው እንጂ የትናንትና ማንነቴን ትቼ ዛሬ ላይ አለማጨሴ አለመጠጣቴ እዛ ሰፈር አለመገኘቴ አይደለም የኔ ቅድስና የሚገልጸው ከእግዚአብሔር ጋር መዋል ማደሬ ከመንፈስ ቅዱስ ጋር መዋል ማደሬ ነው ወደ አባቴ መቅረቤ ነው ለካ እኔን ራሴን መለየቴ ነው ለካ እኔን ተቀደስኩ የሚያሰኘውና so powerful ለኔ አላቅም ያው በደንብ በምን ቃል አልገባችሁም እንዴት አድርጌ ማብራራት እንዳለብኝ ግራ ገብቶኛልና ግን በቃ የሆነ ነገር ውስጥ ይገብቷል እና ዛሬ የኔ ቀኔ ነው በቃ ቀኔ ነውና ጌታ በደንብ ብዙ ጊዜ እግዚአብሔር የሆነ ሲናገረን ዛሬ ለካ መመለሻዬ ነው እንዳላል ዛሬ ግን መፈወሻዬ ነው እና የሆነ መልስ ያገኘውበት ቀን ነውና መጀመሪያ ስለቅድስ ስምህ ይቀደስ ስንል መረዳት አለብን እና በሆነ ባልሆነ ነገር የኢየሱስን ስም እየጠራን ስሙን አርክሰናል በቃ ላይ ቀሉብናልና አልይኒ መጀመሪያ አካባቢ ጌታን ሳገኝ በጣም እንደዚህ ያው ችኩል አይደለም እና በቃ ጌታ ስል እንዲስል የዛሬ 6 ዓመት ነው እንግዲህ የዛሬ 6 ዓመት ነው ጌታን ያገኘኝና አይ አንቺ እኮ ገና አዲስ ፍሬሽ ፔንት ስለሆንሽ ነው እንዲ ምናምን ይሉኛልና ያኔ እናድር ነበር ለምን አዲስ ነሽ ይሉኛል ምናምን ነበር አራኒ አሁን በቃ ገብቶኛል ምናምን ለማለት ተከራከር ነበርና ከዛ ግን ከሆነ ጊዜ በኋላ ጸሎቴ ምን መሰላችሁ ሁሉ ጊዜ የምጸልየው ጸሎት ጌታ ሆይ አየሁኝ ቸርች ከገባው በኋላ አንዳንድ ነገር ከተመለከትኩ በኋላ እንዳለምደህሏለሁ ሁሉ ጊዜ መልመድ አልፈልግም ህልውናህ መልመድ አልፈልግም በቃ ፍቅርህ መልመድ አልፈልግም ኢየሱስ ያንተን መልመድ አልፈልግም የሆነ ሪሌሽንሺፕ ውስጥ ገብታችሁ ብዙ ጊዜ የመጀመሪያ ባተርፍላይ ሲዝን ይባላል አይደለ ያን ሰው ገና ስታሱ ድንግጥ ትላላችሁ ምናምን ስልክ ሲደውል ድንግጥ እና እኔ ሁሉ ጊዜ ልደነግጥለት ፈልጋለሁ ለኢየሱስ ኢየሱስ ሲባል ኖርማል መሆን አልፈልግም በቃ ስሙ ሲጠራ እንደዚህ ኖርማል ሆኜ ማለት አልፈልግም በቃ መደን ልቤ እንዲመታ ፈልጋለሁና የዘውትር ጸሎቴ ጌታ ሆይ አንተን መልመድ እንዳይሆነብኝ መቼም በቃ እና አሁን ላይ ዛሬ ላይ ሰዎች እንደዚህ ሲያወራ ወይ የሆነ ቦታ ላይ ስገኝና አይ ደሞ አንቺ ማንሽ አዲስ ጴንጤ ማስለኝ ደስ ይለኛል አዲስነት ከታየብኝ ያ ማለት የሆነ ገና ትኩስ ነገር አለ ማለት ነውና ሁሉ የእግዚአብሔርን ስም ባረካለሁ ስሙ ይባረክ ለዋለውና ስለዚህ ስሙን በቃ በሆነ ባልሆነ ነገር በተራ ነገር ምን አልኩ በጣም ያሳቀኝ ፓርት ጌታ ምስክሬ ነው ብለን ላንገኝበት ወይ እና ከዛ ልክ በፈተና በመከራን ጊዜ ጌታ ሆይ ብለንም ጠራዋለን እና በስሙ የዋሸን ወይ በስሙ ምንድነው ቢፈሪ በትር ያልኩ ይሆነ አባባል እና ለከባዱ ሲዝን እንዴት ይስማን ለምን ወይ አሁንም ትናንትናም አሁንም በኋላ ዝም በሆነ ባልሆነ ስሙን ስጠራ በቃ ወሳኝ በሆነ ሰዓትም ስሙን ስጠራ እንደልማድ ዝም ብዬ የምጠራው ስም ከሆነ ኃይል አያገኝም ያስምና ደግሞ መጥራት እንዳለብን የእግዚአብሔር ልጅ ኢየሱስ ስሙ ኢየሱስ እኮ ብዙ ቦታ አለ ስም ነው አይደለ ትርጓሜ ያለው አይደለ ግን እኔ አሁን አሊ ከጠራው ብዙ አሊዎች ዞር ሊሉ ይችላሉ እዚህ ጋር አሁን 1000 ሰው አካባቢ አሊ ካለ እኔ ነው ሊሉኝ ይችላል ግን ፓስተር አሊ ስል አንተ እንደሆነ ገባሃል ሌላ ሰው እንደዛ አይጠራም እና ኢየሱስዬንም ኢየሱስዬንም መጠራበት እሱም ማለት እንዲገባው በቃ ክብደት ይሄ መለየት አለብኝ ስሙን እና እዛጋ ስለ ስም ይቀደስ ስለሚለውና ከዛ ስለ ያዕቆብ ያወራ ዛሬ እዛጋ ነው በቃ የኔ
ስለ ያዕቆብ ያወራ ሹሉዳውን ሲነካው አይደል ያቺን ፔኗን ያንሳልኝ ምናምን ያቺ አመመችኝ ቦታ አይደለም ያለው በቃ ካልባረከኝ አለቅህም ማለት አይደለ እና ዛሬ ለኔ በቃ ለካስ ያው ይሄ ፔኒ የተነካውበት እንኳን ኖረ እንኳን አነከስኩኝ ለምን ባላነከስ ኖሮ ለካስ እኔም ይሁን አቃቂራ ወጣ ነበር ይሁን ጀጅም እኛ ጀጅ ለማድረግ እኔ ያልተጠራውም እኔ በኔ ዘመን በኔ ጄነሬሽን የኔ እህት ወንድሞች እዚህ ያለን ሁላችን በእኛ ዘመን ሁላችንም ድቅቅ ብለን የመጣን እኔ እንደዛ ነው ማስበው አይደለ ወደ ጌታ እኮ ሲደርስልን ለበሽተኞች ነው የመጣው አይደለ እንዴ ለጤነኞች መቼም ዶክተር ያስፈልጋቸው ጤነኛ ከሆነ ሰው ለምን ይታከማል ለምን ሆስፒታል ይሄዳል እዚህ ውስጥ ያለን ሁሉ ጌታን የምንወድ በጣም በሽተኞች ሆነ ከባባድ በሽታ ያለብን ዛሬ ዶክተር ኢየሱስ መጥቶ አክሙን ነው አይደለ መቆም ይሆነልንና ግን ቁስላችንን ፈውሶታል በቃ ማንነታችንን ቀየረው ህይወታችንን ቀየረው ያ መነካቱ ይያለ እንኳን ተነካው ያልኩ ይጻፍኩ ነበር እንኳን ደቀኩ ለምን ማንንም ዛሬ ላይ ጀጅ የማድረግ አቅም መብት ጉልበት የለኝም በቃ ብዙ ምህረት ማድረግ ብዙ መውደድ በቃ ለምን በጣም ብዙ ቁስሎች አሉ እና እንኳን ቁስሎች ያልተነሱልኝ እንኳን ያልተፈወሱ እነዛ ቁስሎች እስከነ ቁስሌ እንኳን እግዚአብሔር ስሜን ቀየረው ስሜን የተቀየረው እና እንደውም የሚገርም ሚሲ ሚሊዮን ስም እኔ ለራሴን በራሴን የሰጠሁት እኔ አይ ዶንት ኖ ምናልባት ለማታቁም እኔ ስሜ ሚስጥረ ነው ስሜ እና ከባድ ስም ነው ለካ ያለኝ እና ይሄን ከዛ ጉግል ማድረግ ሚሲ ሚሊዮን ስም ገቶሎ በማየት ጀመርኩኝ ምክንያት አለኝ በ8 ዓመቴ በ9 ዓመቴ ነው ወደ ጀርመን ስመጣ እዚህ ሀገር የኔን ስም ፕሮናውንስ ማድረግ አይችሉም ረ ማለት አይችሉም ኤረ ነው የሚሉትና ፕሮናውንስ ያደርጉት ስሜን አልወደድኩትም ያኔ ስለዚህ በቃ እንዳይከብዳቸው ብዬ ላቀልላቸው ብዬ ሚሲና ያን አንድ ዘፋኛለች እንደዛ ምትባለኝ ያ በ8 ዓመቴ የሰጠር ለራሴ የሰጠዋት ስም ነው ከዛ ዘመኔ ሙሉ በዛ አይነት ህይወት ውስጥ የመራኝና ያልከው ነገር ኤቭሪቲንግ በቃ ህይወቴን ነው በቃ ጌታ እየገሪው ከታች ሚሲ ኤሌት የምትባል ዘፋኝ ራፐር ነችና አይዶሊ ነበረች እሷም ሆነ ነበር የምፈልገው በልጅነቴ ደግሞ ማትሳም ፖይንት እሷን ሆኜ ነው የኖርኩት በቲኔጅ እድሜ ማለት ነው ከሷ የባሰ ላይፍ ስታይል ኖሮኛል እሷ ባይሆን የሆነ ስታንዳርድ ነበራት እኔ ግን መሞቼ ነበር ይሄ ስምና ዛሬው በቃ ይሄንን ስም ማጥፋት በቃ ሁሉም ሰው ከዚህ በኋላ በስም ይጥራኝ ሚስጥረ ለምን ሚስጥረ የሚለው ስም ትርጉም አለው መጽሐፍ ቅዱስ ውስጥ ራሱ እናገኘው ነው ሚስጥር አይደለም ስም ሚስጥረ ነው ስሜ እና ማልቀስ አልፈልግም ያ እና ስለስም ስሜ ተለውጧል እውነት የእግዚአብሔር ልጅ ተብዬ አይደንቲቲ ሁሉ ተቀይሯል እኔ አባቴ ስም ኢየሱስ ነው እና ያ እዚህ ሁላችሁ ሚስጥረ ያላችሁ ጻፉ ሚስጥረ ጻፍ Jesus in Jesus name ሚስጥረ in Jesus name wow Jesus we love you man Mr. Kati ያ እና ያ እንኳን ተነካው ያልኩ ነው ከዛሬ እንኳን ተነካው እና ቅድም በርግጥ የተነካንበትን አንናገርም ያልክ ነበር ግን ምን ስትል ሰማው ቅድም ኢየሱስ
እንኳን ልጅ ተወሰደብኝ ያልክ ነበርና እግዚአብሔርም ልጅ እኮ ተወስዶበት ነው አይደለ? ኢየሱስ ተወስዶበታል እኮ እና ለኛ ራርቶ አንድ ልጁን አሳልፎ ሰጠኛ ሁላችን ዛሬ ልጁን እንሆን ዘንድ እና አንተ ብዙ ትውልድ አፍርተሃል ልጆች በዚህ አለን እና እኛ ያንተ ፍሬዎች ነን እኔ ካንተ ይቅርታ ኢየሱስ ምን አልካን ዲስታስተምረን ለካ ኢየሱስ ሁሉ ነገር ነው ልጅም ነው ያልክ ነበርና ሁሉ ነገራችንን የሚያሟላ ሁሉ በሁሉ ሙሉ በሙሉ የሆነ ኢየሱስ ነው ህይወት ኢየሱስ ነው መንገዳችን ኢየሱስ ነው እውነታችን ኢየሱስ ነውና እግዚአብሔር አንድ ልጅን ወስዶበት ግን ብዙ ልጆች ደግሞ ጨመረልህ ብዙ በአለም ዙሪያ እና ይገርመኛል የሱ ቸርነትና ምህረቱ እኔ ኢየሱስ ስለ ኢየሱስ ሁሌ ሳስብ በቃ ነው ቃላት የለኝም ቃላት አላገኝለትም በቃላት ምገልጸው ነገር እኔ ማቃቸው ቃላቶች እሱን አይገልጹትም በቃ ዲፋይን ያደርጉልኝም እና ግን በጣም ከተገረምኩበት ሲዝን አንዱስ እዚሁ ላይቭ ላይ ቁጭ ብያ እንዴ ስለ ኦርፋን ልጆች እየተወራ ስለ እርዳታ ስለነሱ እየተወራ እና እኔም አብሬ ያንን ነገር እያወራሁኝ ስለ ልጆቹ ስለ እርዳታው እያወራሁኝ ከዛ at some point ዝም ብሎም ባይ ይፈስ ጀመረ እና ምን ሆኜ ነው ማለቅሰው ብዬ ትዝ ሲለኝ ለካ ምንም እናትም አባትም የለኝም ግን ኢየሱስ አስረስቶኛል ዘመኔ ሙሉ ሳለቅስላት የነበረች እናቴ ለምን በቃ ይሄ የተነካሁበት አንዱ እኔ ለሰዎች ዛሬ ላይ እንድራራ ወይ ደግሞ በቃ እንዴት ነው ብዙ ነገር እንዲሰማኝ ማድረግ በቃ የተነካውባቸው ብዙ ነገሮች አሉ ኢቭን እንደዛ ሆኖ ግን ኢየሱስ ግን ወደ ህይወቴ ሲገባ ያንን ነገሬ ለፈውስልኝ ሳልለው ለካ ቀይሮታል ለምን እናትም አባትም ሆኖ ነገሩን ቀይሮታል አይመለስም እኮ እነሱ ያ ነገር እኮ አይፈወስም ግን ቀይሮታል እና ክብሩ ለኢየሱስ ይሁንና ያ ብዙ ነገር አለ በቃ ሁላችንም እኮ ብንፈተሽ የተነካነው እንኳን ተነካው በልጆቼ ተነክቻለሁ እንኳን ተነካው በሴትነቴ ተነክቻለሁ እንኳን ተነካው እና መነካቴ ዛሬ አዲስ ማንነትን አዲስ ስም ሰጥቶኛል እና ባርኮኛል ካልባረከኝ አለቀም ብያለሁ እኔ እና ክብሩ ለኢየሱስ ይሁን ዛሬ ቀኔ ነውና ስሜ ተቀይሯል ስሙ የእግዚአብሔር ልጅ የኢየሱስ ስም እውነት ይቀደስ እግዚአብሔር ስም ይቀደስ ስሙን ዝም ብለን ለትንሽ ትልቁ ሳይሆን በቃ ስሙ እንለየው በቃ የማይገባበት ስፍራ ስሙን የምንገባበት ቦታ ላይ ላይክ መለየት አለብን ያልየውን ሲኒማ ውስጥ እኮ ይዟል ገባው ማለት አይገባማ ማለት አንዳንድ ጊዜ እኛም እኮ ራሳችን የሆነ ቦታ ላይ ስንገኝ መንፈስ ቅዱስን እኮ በሁሉም ቦታ ይዘነው አንገባም አይደል እዚህ ጋር አይገባውም ብለን እኛም ከዛ እንሸሻለን እና ስሙ እውነት የተፈራና የተቀደሰ ነው ስሙ በእኛ ላይ የተፈራና የተቀደሰ ነው በህብረታችን ላይ በቤታችን ላይ በልጆቻችን ላይ በዘመናችን ላይ ለቀኒ ከዛሬ ጀምሮ ስሙ I don't know ዝም ብዬ አልጠራውም የተፈራ ስም ነው ያለው የተለየ ስም ነው ያለው እና ስሙን መለየት ይሁንልን መቀደስ ይሁንልን ኢየሱስ ጌታ ነው ተባረኩልኝ ወዳችኋለሁ
I think ጁዲ ያንቺ ነሽ ሃሌሉያ በጣም ዛሬ እኔ ተፈውሻለሁ በጣም I don't know how to explain it ግን ጌታ በጣም ነው የፈወሰኝ ውስጤ በጣም ነው የፈወሰኝና መጀመሪያ ኢየሱስ ክርስቶስ የእግዚአብሔር ስም የተቀደሰ ነው እና ለካ ከድሮውን የተቀደሰ ስም ነው ያለው ግን ኢየሱስ ለኛ ሳስተምረ ተለዩልኝ እግዚአብሔር በማከል ህዝቡ ሊኖር ስለፈለገ ተለይተን ለሱ ለክብሩ ነው ስለወደደ ነው ለካ ስም የተቀደሰ ነው ብለን እኛ አድማለሱን ለይለ ስለፈለገ ነው ጌታ ስም ይባረክ እና ሌላ በጣም ልቤታች ያደረገልን ነገር እግዚአብሔር እኛ ስንነካ ለካ እግዚአብሔር የተነካንበት ያለፍንበት የተነካነው እኛ ናቀዋለን ግን በሰው ግን ብዙ ነገሮች ላይ ልንባን እንችላለንና ግን እንኳን ሆነ በቃ ለካ እግዚአብሔር አምላክ እውነት ነው አንዳንድ ጊዜ ስፒድላችን ሲፈጥን እግዚአብሔር ታሽም ላድርገን ረጋበሉ በቃ ረጋበይ የዲት ረጋበይ ልበሪ ነው ለካ የነካኝ ያንኩስኩበትና ለምን ያልኩበት ለካ እግዚአብሔር አምላክ ለክብሩ ስለፈለገኝ ነው ለካ ትውልድ በእኔ ስላየ ነው ጌታ ለካ ያለፍኩበት ሁሉ ህይወቴ ሳየው ማለት ነው እኔ እንጃ እኔ በጣም ነው ልቤ በቃ I don't know I know something Holy Spirit እንዳደረገና ለካ መነካታችን ያለፍነው ነገሮች ላይ ሁሉ ስናየው ለካ እግዚአብሔር አምላክ ያየው ነገር አለ ለካ ስማችን ደስቲኔሽናችን ያሳያል አለ እና በጣም የገረመኝ በክርስቶስ በመስቀል ላይ ሆኖ አባቱ ነው የከበረው አለ አባት ነው የከበረው አባት ስለከበረ ነው ልጅ ድማ የከበረው እግዚአብሔር አምላክ እኛ ለሱ ነው ክብሩ ሊከበር ታላቅነቱ እናውቅ ዘንድ ይፈልጋል እስራኤል ተብሎ መጠራቱና እስራኤል ብዙ መሆኑ እግዚአብሔር ነው ያደረገው እንጂ ያዕቆብ ያደረገው ነገር አልነበረም ያዕቆብ ግን ዝቅ ነው ያለው ያዕቆብ ግን መሮጥ ነው ያዕቆብ ግን መታዘዝ ነው የፈለገው ኢቭን ወደ ግብጽ ልወጣ ወይ ብሎ መናገር ጀመረ መጠየቅ ጀመረ ኢቭን ወክስ አድርጋስ ወክ ማድረግ የፈለገው በቃ እኔ ሳንብቦ መጽሐፍ ሳንብቦ በቃ ትህትናው አየሁትና ለካ ትህትናው ስለተነካ ነው አለ ከሱ ጋር አላጋጣጠምኩም ነበርና በስማችን የተናገረው ስም ያዕቆብ ማለት አታላሊ ነው አለ የኔ ስም ዩዲት ነው በእንግሊዝኛ ጁዲት እና እኔ ስወለድ something happened to my mom ግን ስሜ ያወጣችልኝ አንድ ሴት ናት መንገድ ላይ አግኝታ ነው ዩዲት ብለሽ ጥሪያት ያለቻት ማሚ እና በዛ ነው ዩዲት ስሜ የተባለ ማለት ነው ግን ምን ነው ውስጡ ምን አለው ምናምን የማውቀው ነገር የለኝም ግን ሊኖረው ይችላል ግን ዛሬ የጸለይን ያለው በቃ ስሜ ቀድሶ ያልኩት አንዳንድ ነገሮች ላይ ሰዎች ያሉኝ ነገሮች ላይ አመጣልኝና እሱ ራሱ የተናገርኩት አይወስ በቃ praying ጌታ ጋርና በውስጤ ከስሙ ዲቦራ የሚል የተጻፈው ጌታ ስሙ ይባረክ እና ዛሬ ጌታ አዲስ ስም ሰጥቶኛል ዲቦራ የሚባለው ጌታ ስሙ ይባረክ ከየት እንዴት እንደመጣ ስም ያላቅም ግን ጌታ ዲቦራ አድርጎኛል እና እግዚአብሔር አመሰግነዋለሁ ጌታ ስሙ ይክበር በማከራችን ለቀድሰው የወደደ ጌታ በማከራችን ላከብሮ የወደደ ጌታ እንደገና ደግሞ ቅዱሳት እናንተ ቅዱሶች የተቀደሳችሁ የእግዚአብሔር ልጆች ናችሁ ነው ያለን እንጂ ትሆናላችሁ አላለም ለካ ዊክነሳችን የኛ ማንነት የተወለድንበት ማንነት አያሳየንም
ግን ሰይጣን ዊከነሳችን ነው ላይ ማሳየን ግን በዊከነሳችን ሞር ባየንበት እንወድቃለን እንጂ አንነሳም የተወለድኩበት ግን ማንነቴ በክርስቶስ ያለው ግን ያወቁ ሲሄድ ብርታቴ በዛ ውስጥ ስላለ ማንነቴ በዛ ውስጥ ስላለ ደግሞ ኮንፊደንስ እንደሚበልጥና መለየት ስለሆነልኝ በክርስቶስ የተነሳ ጌታ ስሙ ይባረክ ለዚህ ጌታ ዝም እንለዋለን በቀን ቀን ያስተማረን ስላለ ጌታ ስሙ ይባረክ ጠርሻለሁ አልይለም እንግዲህ ናሂም የለም ሊያያንቺ ነሽ ከታይ አይ ቲንክ እኔ መሰለኝ እግዚአብሔር ስም የተባረከ ይሁን እኔ ሁላችሁም በጣም ብዙ በጣም ወንት ልብ ሚነካ ነገር ነው የተናገራችሁት እግዚአብሔር ስም የተባረከ ይሁን ስማችንን የቀየረልን ስማችንን ደግሞ የሚቀድስልን ቻንስ ስላለን እንደገና እድል ስላለን እግዚአብሔር ስም የተባረከ ይሁን ምን አለ ሲጀምር ፓስተርዬ ከባለፈው እንትን እየከለሰ ነውና ጸሎት እግዚአብሔር ወይም ደግሞ ፍለጋችንን እግዚአብሔር ሳንጠይቀው የሚያውቅ አምላክ ነው አለ ሳንጠይቀው ውስጣችንን የሚያውቅ አምላክ ነው ስለዚህ ለሱ እንትን ያያረግና አማርኛ ያሳመረን የምንነግረው ነገር የለንም ማለት ነው ሶ እግዚአብሔር ያውቃል እግዚአብሔር ሁሉን ያውቃል ምናልፍበትን ያውቃል ለምን ተጽኖ ስር እንደወደቅን ያውቃል ለምን ደግሞ በተጽኖ ስር እንድናልፍ እንደሚፈቅድ ለምን ያውቃል ሁሉን ያውቃል እግዚአብሔር ስሙ የተባረከ ይሁን ከዛ ጸሎት ምንድነው አለ ሪሌሽንሺፕ ነው ስለዚህ ከእግዚአብሔር ጋር የምናደርገው ሪሌሽንሺፕ ነው እንደገና ደግሞ ጸሎት ስታንዳርድ አለው አለ ማለት ነው እና ጸሎት ስታንዳርድ አለው እንደገና ደግሞ የጸሎት መልስ እግዚአብሔርን ሊያከብር ነው የሚመጣው የጸሎት መልስ የሆነኛን ደስ እንዲልን አይደለም የሚመጣው እኛን ከፍ እንድንልበት አይደለም የሚመጣው የጸሎት መልስ የሚመጣው የእግዚአብሔር ስም ይከበርበት እግዚአብሔር ከፍ ይልበት ይመሰገንበት ዘንድ ነው ይሄ የሚያሳየን አለ አንዱ ማሳያው ኢየሱስ ክርስቶስ ነው አለ ኢየሱስ ክርስቶስ የመጣው እግዚአብሔርን አብን ሊያከብር ነው የመጣው አብን ሊያከብር ነው እንጂ ሌላ ኢንቴንሽን አልነበረውም ኢየሱስና እሱን ተናገረ ከዛ ደግሞ ምንድነው አለ ስሙን መቀደስ የሚለው ሐሳብ እኔ በጣም ያስደነገጠኝን ሐሳብ ልንገራችሁ በጣም ሁሉ ቀን የምንጸልየው አይደል ይሄንን ያባታችን ጸሎት ግን ስምህ ይቀደስ ተብሎ እንደሚጸለይ አላውቅም አንዴ በመደዳ እንሄዳለን ከዛ አሜን ብለ በቃ እንደዛ ነውና ሾክ ነው ያደረገኝ ለካ በኔ አፍ ሲጠራ እግዚአብሔር ስም ይከብር ዘንድ ስሙን ለካ እንዲቀደስ መጸለይ አለብኝ ስምህን በኔ ቀድሰው ማለት አለብኝ ለካ ከዛ መቀደስ ማለት መለየት ማለት ነው ስለዚህ ስሙን ራሱ ይለይልኛል ማለት ነው ስሙ ከሌላ ስሞች ተለይቶ የተለየ ስም ንጉሱን ሪፕሬዘንት የሚያደርግ ንጉሱን ከፍ የሚያደርግ ሆኖ ይከብዳል ማለት ነው ስለዚህ ስሙን መቀደስ ስሙን ከሌሎች ስሞች መለየት ነው አንድ ሁለተኛ ነገር ደግሞ እኔ የራሴ ወደ እግዚአብሔር ህልውና ተጠጋለሁ ማለት ነው እኔ ስቀደስ ወደ እግዚአብሔር ህልውና ነው መቀርበው ማለት ነው ወደ እግዚአብሔር ነው መጠጋው ማለት ነው ስለዚህ ወደ እግዚአብሔር የተጠጋ ሰው የእግዚአብሔርን ስም ሲጠራው ይሰራል ማለት ነው ኦሬዲ ስሙን የቀደሰ ሰው ራሱ ደግሞ የተቀደሰ ሰው እና ስሙ የሚሰራበት ዋናው ሪዝን እኛ ጻድቅ ስለሆነ አይደለም እኛ ብቆች ስለሆነ አይደለም እኛ የተለየ ነገር ስላለን አይደለም ስሙ በራሱ ራሱን ችሎ ቅዱስ ስለሆነ የእግዚአብሔር ስም የተባረከ ይሁን የሱ ስም ለብቻው ቅዱስ ስለሆነ ነው እንጂ እኛ ምንም እግዚአብሔር ያውቃል በቃ የኛን ማንነት ያውቃል እኛ ጠነከርን ብለን የምንለው ጥንካሬ በእግዚአብሔር ፊት ምንም ነው እኛ አለን ብለን የምንለው ነገር በእግዚአብሔር ፊት ምንም ስለሆነ እኛ ግን ወደሱ ስንጠጋ ወደሱ ስንቀርብ ኮምፕሊትሊ የሱን ክብር የሱን ጽድቅ የሱን እውነት ስለሆነ በህይወታችን የሚገለጠው የተለየን እንሆናለን ማለት ነው እና
it's amazing ለኔ በጣም ነው ሾክ ያደረገኝ በጣም ሊትራሊ የደነገጥኩት ስም ይቀደስ ተብሎ ይጸልያል ብሎ ሲል oh my god this is why እና የጌታን ስም ዝም ብለን እንጠራለን አረ በጌታ እንዲያርጉ እንላለን ይሄን እንደዚህ በቃ የጌታን ስም ዝም ብለን ነው በየቦታው የምንጠራው ማለት ነውና ያ ለካ በደል ነው እውነት እቺ ሴትዮ ብሎክ ለማድረግ ቢያለኝ እና ስሙ ስለ ስሙ ሲናገር ስሙ ይቀደስ ብለን ስንል ስሙን እንለየዋለን ከሌሎች ስሞች እንደገና ደግሞ ስሜን ለዩልኝ ብሎ ይጠይቀናል ማለት ነው ጌታና ስሙን እንቀድሳለን ስሙን እንለየዋለን ከዛላ ወደ ስሙ ቤኔፊት እንሄዳለን አይደል ስሙን ማንነት ካወቅን በኋላ ስሙን ከለየነው በኋላ ስሙ ቤኔፊት አለው ምን አይነት ቤኔፊት ነው ያለው ስሙን ብለን ስንጠይቅ ስሙ የጸና ግንብ ነው አለና ስሙ የጸና ግንብ ነው ብሎ ስለሱ ጀምሮ ከዛ ወደ ሌላ ነገር ሄደና ግን ለኔ ምን ቀረልኝ ለካ የሁሉን ነገር ፍሬ እንትን ለማድረግ ሪፕ ለማድረግ ለመብላት ማለት ነው የዛን ነገር ከነ ቫልዩ ከነ ሙሉ ክብሩ ከነ ሙሉ ስራው መከበር አለበት ማለት ነው ስለዚህ ስሙ ካከበርን በኋላ ወይንም ከተቀደስነው በኋላ ስሙ ስራ አለው ስሙ የተለየ ነው ስሙ የተቀደሰ የጸና ግንብ ነው ወደሱ የሮጠ ሁሉ የሚሸሽበት ስም ነው ኢየሱስ ጌታ ነው ስለዚህ ስም ኢንፍሉዌንስ አለው አለና ስለ አብርሃም ስም ስለ ያዕቆብ ስም ስለ ፒተር ስለ ናባል ተናገረ የእያንዳንዱ ሰው ባህሪ ከስሙ ጋር አታችዶ ነው የሚሄድ ነገር አለው ከሩቅ ከድሮ ጀምሮ ማለት ነውና ከግሪኮች የሚሉት ነገር ነበረ ጆች የሚሉት ነገር አለ ይሄን ሆነልኝ ሲሉ ነው እንዲያውም ካስታወሳችሁ እናቶች ኦሪት መጽሐፍት ላይ ስታዩ እግዚአብሔር መልካም አደረገልኝ ስትል እንዲህ አለችው እግዚአብሔር እስራኤልን አሳልፎ ሰጥቷልና ስትል እንዲህ አለችው እያሉ በሚኒንግ ነው ስም የሚሰጡት ማለት ነው ስለዚህ በሚኒንግ የሚሰጥበት ወይንም በሚኒንግ የሚሆን ስለሆነ ስም እኛም ህይወት ላይ ዛሬ ኢምፓክት አለው ስለዚህ በእኛ ባህል እንደተባለው በብዙ አይነት ስርዓት ለልጅ ስም ይወጣል እና የነዛ ስም አወጣጦች በሙሉ ስፒሪት እንትን እንዲያደርግ ነው ጣልቃ እንዲገባ ተደርጎ የተሰጠ ስለሆነ we have to መቀደስ አለብን ስሞቻችንን በደም ውስጥ ማጥለቅ አለብን ስሞቻችንን ከዛ በጣም ማይንድ ብሎይንግ የሆነብኝ ነገር ያዕቆብ ነገር ነው ያዕቆብ ፍጥነቱ ያዕቆብ ሌባ ነው አይደል አታላይ ነው ሁሌም ማጭበርበር ነው ሁሌም ቀድሞ የሚሄድ ሰው ነው አባቱ ቤት ቢቀመጥ እንትና ቤት ቢቀመጥ ምን ቢል በቃ ያዕቆብ ሁሌም በወንድሙ ነኝ እያለ የሚያምን ሰው ነው ታላቁ በኩር ነኝ እያለ የሚያስብ ሰው ነው ስለዚህ እግዚአብሔር he has to bring him ወደ ስሙ ማምጣት ነበረበት ስሙን መቀየር ነበረበት እግዚአብሔር ስለዚህ ያደረገው ነገር ሌላ አይደለም ሽሉዳውን የነካው ፍጥነቱን ቀነሰበት ሩጫውን ቀነሰበት ከዛ ወደኛ ሪሌት ስናደርገው ሲያደርገው ምን አለ የኛ ህይወት የምንሮጥበት ይሄ ሩጫዎቻችን አገልግሎቶቻችን አደራረጎቻችን በሙሉ ከሩጫዎቻችን ጋር የተያያዙ ናቸው ምን አሁን አንዳንድ ሰው አለ በቃ እንትን ሆኖ ተስተካክሎ መጣና አገልጋይ ይሆናል ከዛ ያን ሰው ጋር መኖር በጣም ከባድ ነው ደክማችሁ ወድቃችሁ የሆነ ጎሎባችሁ ከነሆነ ነገራችሁ ከመጣችሁ ጀጅ ያደርጋል ማለት ነው ያሰው ስለዚህ ይሄንን ብቻ ብንወስደው እንኳን ሌላውን ተተነው ማለት ነው እና እግዚአብሔር ሽሉዳችንን ሲነካን ፍጥነታችንን ያስቀንሰዋል ጀጅመንታችንን ያስቀንሰዋል ታሪካችንን ይቀይረውና አሳሰባችንን ይቀይረዋል እና ይሄ በጣም ለኔ እግዚአብሔር ያዕቆብን ሲያገኘው የለወጣውን ለውጥ ማለት ነው ያገኘውን ማግኘት
እኛ ያናናችን አግኝቶናል ብናወራ እዚህ ጋር ማንም ሰው የለም እንደዛና በብዙ ነገር የምንመካ በቤተሰብ የምንመካ ከመጣንበት የለም ይሄ ያለኝ እኔ እንዲህ ነኝ የምንለውን ነገር ነው ሆን ብሎ ሚነካው ሲፈልገን ማለት ሲፈልገን መስመሩ ሊያስገባን ሲፈልግ ለልጆች እንድታዝኚ ለኦርፈንስ እንድታዝኚ አንቺን በሆነ ነገር ውስጥ አሳልፎ ከታሪክሽ ያመጣሻል የሙት ልጆችን እንድታዝኚ ወላጆችሽን ወስዶ ያሳያል you know so many things ጽድቅ እንኳን ያለው ሰው ቢኖር የሚመካበት የጽድቅ አይነት ያለው ሰው ቢኖር እንኳን ምን ያደርጋል ያንን የተመካበትን የጽድቁን አይነት ለምሳሌ ይኳሏሽም ጸጋውን ዞር ያደርግና እንዴት እንደማያዋሽ ያሳየዋል ማለት ነው እንዴት እንደማይሰርቅ ያሳየዋል ማለት ነው ወይንም ደግሞ የሰረቀበትን አምጥቶ ያሳየዋል ከዛ መላሽ እንትን እንዳይኖረው አድርጎ ሰውን ልክ ያስገባል እግዚአብሔር ልክ ያስገባና ከዛ ላይ በእግዚአብሔር ፍቅር አገልግሎት በእግዚአብሔር በመነካት አገልግሎትን ያስተምራል እግዚአብሔርና ያዕቆብን እንደዛ ነው በቃ ያደረገው ምክንያቱም አይቆምም በቃ ወደ ወንድሙ እየሄደ ነው ወደ ወንድሙ እየሄደ ነው you cannot pretend ወደ ኤሳው እየሄድክ ኤሳው መሆን አትችልም ማለት እግዚአብሔር ኤሳው ወዳለበት እየሄድክ እየፈለከው እሱን መሆን አትችልም በአንድ ቦታ ላይ ሁለት ኤሳዎች ሊኖሩ አይችሉም ስለዚህ ያስቱ በቃ ነክቶ ማንተ ማረግ አለበትና የእግዚአብሔር ስም የተባረከ ይሁን እኔ በጣም ብዙ ነው የተማርኩትና ዛሬ ግን በጣም just hit home እና ጌታ የተባረከ ይሁን ተባረኩልኝ ጌታ ኢየሱስ ይባረክ እኔ እኮ ለመቀየር እየሞከርኩ ሊታች ዞን ይችል ነበር ላይ ዞን እምቢ አለኝ I think ሰራዊት ነሽ ወይስ ሰራዊት አይደል ሃሌሉያ ሻሎም ቅዱሳን እንዴት ናችሁ ዛሬ በቃ ይሰማል ድምጼ ይሰማል አዎ ይሰማል ድንገት ነው ትልቅ ያረክሽን ቀና ስለና ሃሌሉያ ኢየሱስ ጌታ ነው ያልይ ነው ያንቺን አርግ ከላይ ምን አልሽ ነሲ ያልችልምና እንትኑ እዛ ጋር የኔን ክሊክ አርጊውና ከዛ በኋላ እንትኖች ያመጣልሻል እሷ ላይ ነክተሽ ከዛ ኤክስተንድ አድርጊው እንደ ሳጥን አጋራለች ጭራሽ ልትልቆ I think በመደዳ መሄድ አለባት መሰለኝ ሶክ I think ታች ያሉ ሞዴሬተሮች ማድረግ ይችላሉ እኔ ላይ ስለሆንኩ ነው ቢያለኝ ታች ሶን ይችላል ተባረኩ ሃሌሉያ በትልቁ አረክሽኝና አረክሽው መስዬ እሺ አመሰግናለሁ ጌታ ይባረክ ኢየሱስ ጌታ ነው ዛሬ በቃ ያው ከነ ማዘር ምስክርነት አንስቶ በጣም የተባረኩት ወንጌልን ሞር አድምቀው ነው ሳሉብን በጣም አይደለ ኢየሱስን በጣም ነው ሳሉብን ወንጌል ምን ያህል ዋጋ እንደሚያስከፍል ጌታ የሆነ በእያንዳንዳችን ውስጥ የወንጌል እሳትን አንድዷል ዛሬ በእውነት እነሱን ህያው ምስክር አድርጎ ምን ያህል ዋጋ እንደሚያስከፍል አስባችኋል ሬሳ ተሸክሞ ኢየሱስን አለመካድ ሳይፈወሱ ኢየሱስን አለመካድ ይሄን ያህል ተከትዬ አገልግዬ ኢቭን አላሉም አይገርም መች እንደሆነ ብሩኬ ሲመሰክር አፌ ብቻ እንዲፈታ ጸልዩልኝ ኢየሱስ ማለት እንድችል ነው ያሉት ማለት ሊጠይቁት አይደለም ኮምፕሌን ሊያረጉ አይደለም ኢቭን ኢየሱስ ብዬ መናገር እንድችል ስሙን እንድጠራ አፌ እንዲፈታ ጸልዩልኝ ይሉ ነበርና ጋይስ ወንጌል ምን ማለት እንደሆነ ዛሬ በጣም ነው በቃ ክሊር ሆኖ የገባኝ ምን እንዴት ነው ወንጌልን ሰው ይዞ እዚህ ጋር የመጣው እንዴት ቤተሰቦቻቸውን ያስተምሩ እንደነበር ገብቷቸዋል አይደለ እኔ ምን ያስታውሱኝ ነበር እኛ ቤት የምሽት ጸሎት የሚባል ነበርና የሌሊት ጸሎት አለ ፋዘር የምሽት ጸሎት ማለት እየተገረፍን ነው በቃ ፋዘር እንደው ቶሎ ጸልይ ያድርጎ ቢጨርስ እንላለን እኛ አልገባንም ልጆች ስለሆነ ዱላ አለ ማለት ነው ሁሉ ጊዜ እግዚአብሔርን ቃል ይሰብከናል እንዘምራለን
ከዛ ለሊት ደግሞ ፋዘር 11 ሰዓት ወደ ስራ ሲሄድ ዱላው አላርም ናት። በቃ ተገርፈን ነው የምንነሳው። ተጸልዩልን እያንዳንዳችን ተባርከን ነው ወደ ስራ የሚሄደውና ዴይ ቱ ዴይ ማለት ነው። ሰው መተኛት አይችልም። ሁሌ 4 ሰዓት ላይ የምሽት ጸሎት ይባላል እኛ ቤት እና ፋዘር በቋሚነት ቃል ይሰብካል፣ አንዱ ያስመልካል እና አይገባንም። በቃ ፋዘር በጣም አይደለም ጸሎት ላይ አይደለም ምግብ ላይ ያስረዝማል ፋዘር ጸሎትና ቶሎ ጸልዩ በቃ ማለት ልጆች ስለሆነ ለመተኛት ቶሎ ጸልይ አድርጎ በጨረሰ እንላለን። እኛ አይገባንም ነበር። ለካ እንድንጠነክር ጌታ በዛ ውስጥ እያሳደገን ነበር። ጌታ እየሳለብን ነበር ኢየሱስን። ዛሬ ላይ እያንዳንዳችንን ሳይ ለካ በመከራ ውስጥ እንድንጸና እነሱን እግዚአብሔር ምሳሌ አድርጎልን ነበር። ለኛ እንደዛ ሲቃትቱ ፋዘርና ማዘር ለሊት እየደበደቡ ያስነሱ ስለ ኢየሱስ ሲነግሩን መተኛት አይቻልም። የተጸለየኛ ቤት በቃ ዱላ አለ፣ ዱላ ይዞ ነው የሚነግረን። ለዚህ ላለመገረፍ እንሰማለን ኢየሱስ ይወል። ዛሬ ላይ ለካ እነሱን እያሰብኩ አለቅስ ነበር። በቃ የኛ ቤት እዚህ ላይ ነበርና በመከራ ውስጥ ያጸናል። ይሄ የቤተሰብ ጸሎት፣ የህብረት ጸሎት፣ ቤተሰብ ውስጥ የሚጸለይ ጸሎት በእውነት በቃ እንደገና እንዳስታውስ አረገኝ። ጌታ አለ በቃ የነዋት ስለመካድ አይደለም ኢየሱስን አድምቀው ነው የሳሉባቸው እናትና አባት ልጆቻቸው ላይና እግዚአብሔር ይመስገን። በእኛ ዘመን ደግሞ እንደዚህ አይነት የወንጌል አርበኞች ስላሉት ጌታ ወንጌልን ዛሬ በጣም በኃይል ነው እንትን ያልኩትና ጌታ ክብሩን ይውሰድ። ኢየሱስ ጌታ ነው። ወዝደ ሪፍሌክሽኑ ስመጣ ፈታኙ ወደ እናንተ የሚመጣው አለ ሲርባችሁ ነው። ኢየሱስን መጥቶ ሲርበው ሰይጣን ምን አለው? አንተ እግዚአብሔር ልጅ ከሆንክ ነው ያለው። ልጅ ከሆንክ ይሄንን ድንጋይ ዳቦ አድርጋል። የማረኩ ስልጣን አለው ኢየሱስ። ግን ልጅነቱን ከዳቦ ጋር ኮምፔር አላረገው። የተሰጠን የልጅነት ወይ ማንነታችን ከሚበላ ከሚጠጣ ጋር ከመጥገብና ከመራብ ጋር ኮምፔር አይደረግም። አይገርም? ኢየሱስ ያልቀየረበት ምክንያት በዛ እንደማይኖር ከዛ ጋር ኮምፔር እንደማይደረግ እያስተማረን ነበር። ለዚህ ፈታኝ ሁሉ ጊዜ የሚመጣው ባጣነው ነገር ነው። ስንራብ ይመጣል። ኮምፔር እስቲ ልጅ ከሆንሽ እስቲ እንደዚህ ከሆንሽ ይሄን ነገር ቀይር እስቲ እንዲህ በይ። አያችሁ ልጅነታችን የሆነ ፈተና ውስጥ እንዲገባ ያደርጋል። ሰው ሁሉ ጊዜ ፈታኝ በጠነከርን ሰዓት አይደለም፣ በጠገብን ሰዓት ምቾት ላይ ሳለን አይደለም የሚመጣው። ሁሉ ጊዜ በተራብን ሰዓት ይመጣል። የሆነ ነገር ስናጣ ይመጣል። ለዚህ በመብልና በማጣትና በመራብ ውስጥና በመጥገብ ውስጥ ኮምፔር የሚደረግ አይደለም። ልጅነት ሃሌሉያ ኢየሱስ ጌታ ነው። ከሰማይ የተሰጠን ማንነት ይዘነው መንቀጥለው ምንሰደድለት ይሆናል፣ ምንራብለት ይሆናል። መጥገባችን መራባችን አይደለም፣ በቃ ይዘነው መንቀጥለው አይደንቲቲ ኢየሱስ ጌታ ነው። ያ በጣም ገብቶኛል። ሁለተኛ ስምህ ይቀደስ። የእግዚአብሔር ስም የተቀደሰ ነው። ሁሌም ንጹህ ነው፣ ሁሌም ቅዱስ ነው። ግን ለምንድን ነው ጸሎት አስተምረን ሲሉት አባታችን ወይ በሰማይ የምትኖር ስምህ ይቀደስ ለዩት እያለን ነው አይደል? እግዚአብሔር ስም የጸና ምንድነው ይላል? ግንብ ነው። የጸና ግንብ ከሆነ ደግሞ ሰው ሁሌ ሲሮጥ የሚያገኘው ነው። አንድ ነገር የጸና ከሆነ ሁሌ ጻድቅ ወደዛ የሚሮጠው ኢቭን ኃጢአተኛ አይደለም፣ ጻድቅ ይሮጣል፣ ያውቀዋል እግዚአብሔር የሚገኝበትን ቦታ። አይገርም? የእግዚአብሔር ስም የጸና ግንብ ነው ማለት ሁሌ የሚገኝ ሁሌ አለ እዛ ቦታ ላይ። ሰው ተቀድሶ በጣም ራሱን ንጹህ አድርጎ ወደዛ ሲቀርብ የሚሰራ ስም። ለዛ ነው የእግዚአብሔርን ስም የሚጠራ ከክፉ ይራቅም ይላል። ይድናል ብቻ አይደለም የሚለው የእግዚአብሔርን ስም የሚጠራ ይድናል የሚል ቃል አለ። የእግዚአብሔርን ስም የሚጠራ ደግሞ ከክፉ ይራቅም ይላል። ስለዚህ ምን ጠራው ይሰራል። ግን መቼ ነው የሚሰራው? ስንቀድሰው፣ እኛ ራሳችንን ስንለይ። ለዛ ነው አንተ በሰማይ የምትኖር ስምህ ይቀደስ። ጌታ ሆሊ ነው ራሱ ስሙ ንጹህ እኮ ነው። ግን እኛ ለዛ ስም ያ ስም ከተጠራብን በኋላ ምን አይነት ላይፍ አለ አይደል? በስም የተጠሩትን ወደ ውጭ አውጥቻ አልጥላቸውም ይላል እግዚአብሔር ቃል። ስሙ በእኛ ላይ ከተጠራ በኋላ እኛ ያን ስም ይዘን የምንሄድበት አካሄድ ላይፋችን አይገርምም? እሱ ነው እያለን ጌታ ያለው የድረስ ነው የምንሄደው። ይዘነው ቅድም ማነው ሲል ነበርና ይዘነው ሲኒማ አንገባ ማለት መስየነሽ ያልሽው ይዘነው የሆነ ቦታ እንሄድም ሂዝ ሆሊ። ለዚህኛ ከተለየም በኋላ እኔ በጌታ ነኝ እኔ ቦርናጌን ክርስቲያን ነኝ ካልን በኋላ ስሙ ከኛ የሚፈልገው ማንነት አለ፣ ኳሊቲ አለው። ለዛ ኢየሱስ ስንል ይሰራል
አይታችኋል። ያስቄዋ ልጆች እንደሱ አይደል ያሉት? ጳውሎስ በሚጠራው በኢየሱስ ስም እናምልሃለን አሉት አጋንንቱን። ጳውሎስንም ኢየሱስንም አውቀዋለዋል። እናንተን ግን አላውቃችሁም። አያችሁ፣ እነሱ ስም ላይ እኮ ኢየሱስ ተጠርቷል፣ ግን አጋንንቱ አላውቃችሁም ነው ያላችሁ። ኃይል የለውም እነሱ አፍ ላይ። ጳውሎስ ግን የሚጠራውን ኢየሱስን ማንነቱን ያውቀዋል። በሱ እንደተጠራ በሱ እንደዳነ እንዴት እንደመጣ ያውቀዋል። ለዚህ በስልጣን ሲናገር ስለ ኢየሱስ በደንብ ያውቀዋል ኳሊቲው እና ምን ያህል በቃ በእኛ ላይ ይቀደስ ሲል ኖርማል አይደለም። ምን ለይለት ስሙን ይዘን ምን ለይለት ማንነት አለ። እኛ ኖርማል ሰዎች አይደለም፣ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። እኛ ላይ የከበረ ስም አለ። ኢየሱስ ጌታ ነውና ዛሬ ይሄ በተለየ መንገድ በቃ ገብቶኛል። አንዳንዴ እንደ ጸሎት እንጸልያለን። ጌታዊ አባታችን ነው ይባላል መጨረሻ ላይ ቸርች ላይና ስም ይቀደስ መንግስት ትምጣ ምናምን ሲባል እያንዳንዱ ወርድ ካያችሁት ያ ነገር መጥቶ እናንተ የሚፈውሳችሁ እናንተ የሚባርካችሁ በደም ገብቷችሁ ስትሉ ነው። ምን ማለት ነው? በእውነት ዛሬ እንደሱ አልገባችሁም? ስም ይቀደስ ማለት መለየት እንደሆነ የኛ የሆነ ነገር ይዞት ይቀጥላል። የሱን ኃይል ይገልጣል። የስሙን ኃይል በእኛ ላይ ይገልጣልና ትግል አይሆንም። ከዛ በኢየሱስም ይፍረስንል የሚፈርስ ነገር አለ፣ ይነቀልስንል የሚነቀል ነገር አለ። ለምን? ተቀድሷል። እኛ ለይተናል። ኢየሱስ ጌታ ነው። ሁለት ይሄ ገብተኛል። ሶስት ደግሞ መነካት። ኢየሱስ ጌታ ነው። ፓስተር መነካት ማለት ያዕቆብ እኔ በጣም የገረመኝ ይታገለው ነበር ይላል አይደለ? ይታገለው ነበር። እየታገለው ግን አንድ ነገር ነው የገባኝ ማለት ነው። ያልደከመ ሰው ለመነካት ቅርብ አይደለም ይላል ነበር ማለት። ታግሎ ሲደክመው ፈውሰኝ ያለው የጠየቀው በዛ ሰዓት ስምህን ነው ያለው። ማነህ? አባቱን አታሎ መጥቷል። የሰውየው ላይ ሙሉ በማጭበርበር ነው ያለው። ላባ ጋር ሄዶ አታሎ ነው የመጣው። አባቱ ጋር አታሏል። እሱ ፊት የታገለው ማንነት ፊት ያደከመው ፊት ግን አልዋሸም። ስምህ ማን ነው ሲለው ያዕቆብ ነው መባሏል። ለመነካት ለመፈወስ ሰውየው ሬዲ ነበር። ለዚህ እግዚአብሔር ፊት ስትሆኑ አትዋሹ ይለን ነበር። ለመፈወስ ሰው ቅርብ የሚሆነው የደከመበት ቦታ ማንነቱ መናገር አለበት። ያደከመው ነገር መናገር አለበት። እኔ ይሄ ነኝ። ማን ነው ስምህ ሲባል እከሌ ባላሉ አይደል? እኔ ያዕቆብ ነኝ አለ። አይገርምም? ኢየሱስ ጌታ ነው። ከዛ በኋላ ስለደከመ ነው ፈውሶ የመጣለት አይደለ? እስራኤል ብሎ ነው የቀየረው። ከዛ በኋላ ያዕቆብ ሂድ በቃ አይደለም። ምንድነው የምትፈልገው? ሳትባርከኝ አልለቅህም። ያ በቃ የሱ የሆነ ነገሩ የተቀየረበት ቦታ ነውና ያልደከመ ሰው አይቀየርም። ኢየሱስ ጌታ ነው። እግዚአብሔር ፊት አይዋሽም። እግዚአብሔር ፊት ድካም ይታያል። እኔ ይሄ ነኝ ይባላል። እኔ ይሄ ነኝ። እኔ ደክሞኛል። አይገርምም? ከዛ በኋላ ሹልዳው ምን አለው ነው የሚለው። ነካው፣ አወለቀውና ከዛ በኋላ ምን አለው? ምንድነው ፈልገው ነው? ባርከኛል። ስሙን ቀየረለት። አይገርም? እንደ እግዚአብሔር ያለ እንደው ምን ይለን ነበር? እስራኤል ማለት አሸናፊ ማለት ነው። ሰውየው ከአታላይነት ወደ አሸናፊነት ነው የተቀየረው። በአታላይነቱ በአሮጌ ስሙ ያጣው ነገር አለ፣ ያጣው ፓወር አለ። ያገኘው ሁሉ ያሳድደዋል አይደለ? ያገኘበት ቦታ ሁሉ አታላይ ነው፣ የሚከተለው ነገር አለ። እሱ ፊት ሲሆን ከተነካ በኋላ ግን እንደ እግዚአብሔር ያለ ነው፣ በማሸነፍ ነው የቀጠለው። ከዛ ሁለት ደግሞ የተነካ ሰው ስፒዱ እንደ ድሮ አይደለም የሚሆነው። ኤሳውና ያዕቆብ እኩል አይደለም የሚሄዱት። ይሄኛው የትውልድ ልብ ነው የተሰጠው ያዕቆብ ማለት ነው። ከተቀየረ በኋላ እስራኤል ከሆነ በኋላ አይደለ ከሚያጠቡት እኩል ነበር ይሄድ የነበረው። ለሚያጠቡት ይራራ ነበር። ኤሳው በዛው ፍጥነት የሄደው ስላልተነካ። ከተነካን በኋላ በዛ በድሮ ስፒዳችን አንሄድም። አይገርም? ከተነካን በኋላ ለትውልድ መራራት እንጀምራለን። ኖ አንተ ሂድ፣ እኔ ከሚያጠቡት ጋር ሄዳለሁ። አይገርም? ከነካን በኋላ ለካ በዛ ስፒድ አይደለም፣ በዛ መታወቂያ አንሄድም ለካ። ኢየሱስ ጌታ ነው። እኔ ከነዚህ ከደካሞቹ ጋር ሄዳለሁ፣ ቀስ ብዬ ወካ አረጋለሁ። ኢየሱስ ጌታ ነውና ዛሬ አልገባችሁም እኮ ለካ እግዚአብሔር የሆነ የተሰበርንበት እዛ የታመምንበትን ቦታ ያልቀየረው ለትውልድ መልእክት ሊያረገን ነው፣ እንድንነበብ ነው ለካ። አንዳንዴ ብለን አናቅም። ጌታዊ እባክህ ይሄን ስሜን ቀይርልኝ፣ ጌታዊ ፈውሰኝ፣ ጌታዊ ከዚህ ነገር አውጣኝ ብለን ለካ ማያወጣን ከዛ ነገር ውስጥ አውቆ በዛ ማንከስ እያነከስን እንድንቀጥል ያደረገን ትውልድ እንዲያነበን ነው። ለትውልድ መልእክት እንዲኖረን ነው። ለትውልድ እንድንራራ ነው።
ምክንያቱም የሆነ ነገራችሁ ከወለቀ በኋላ ህመማችሁ አይደል ሰውነታችሁ ላይ ያለውን ህመም ታስታውሳላችሁ መቼም አትረሱትም የወለቃችሁትን የቱ ጋር እንደተነካችሁ ታያላችሁ ለዛ ነው ያ ስላልተነካ በስፒድ ነው የሚሄደው አይራራም ምንም አይልም ስለ ትውልድ አይመለከተው ይሄ ግን ለምን እንደተነካ ቃል የነኪው አሻራ አለበት ኢየሱስ ጌታ ነው የተነካንበት ቦታ የተነካንበት ማንነት አለ አሻራው አለኝ አለ ለዚህ አንሮጥም አንፈጥንም ድሮ ሰው ጃጅ እናረግ ነበር እንደዛ እናረግም ድሮ እንሳደብ ይሆናል ድሮ ሰውን እናንቋሽሽ ይሆናል ሰው አንረዳ ይሆናል ከተሰበረም በኋላ ግን ጊዜ አለለሰው ጆሮ አለለሰው ልብ አለለሰው ለምን ስፒዳችንን በዛ ማውለቅ ውስጥ ሰርቶታል እና የአንዳንድ መሰበሮቻችን የአንዳንድ ምንወደው ነገር መነጠቃችን ለካ በደንብ አርጎ ጌታ ትውልድን እንድናይበት አይን እንዲኖረን አይገርም ጆሮ እንዲኖረን የሆነ ስፒዳችን ውስጥ ለካ አለመፍጠናችን ውስጥ የጌታ መንካት አለ አውቆ ነው ወደኋላ ሲያስቀረን ምን ይለን ነበር ወደኋላ አይቀርም አልዘገየም ወደፊት የፈጠነም አልበቃ ስፒዱ ያለው እግዚአብሔር እጅ ነው የቱ ጋር እንደምንፈጥንና የቱ ጋር እንደምንዘገይ ያውቀዋል እና ዛሬ ብዙ ኮምፕሌን ማረግበት ነገር ነበረኝ በእውነት በቃ ለምን እንደዚህ ምላቻው ላይፍ ውስጥ ነበርና ለካ እግዚአብሔር ያንን ነገር ያልቀየረው እንድነበብለት ነው በቃ እንድነበብለት ሰው ሲያየኝ ያንን የነካኝን እንዲያስታውስ ነው ለካ እንኳን አልቀየረው ሁላችንም ቀደም እንነበርና እንኳን እንዲያላረገኝ ስንል ዛሬ ነው ግን የገባኝ የእውነት ስንማር አይደለ ስንማር እንኳን ለካ ይሄን ነገር እግዚአብሔር ከኔ ላይ ወሰደው እንኳን ተዋረድኩ እንኳን እዚህ ቦታ ላይ ይሄ ሆነ ለምን አትሉኝም እግዚአብሔር በትውልዴ ላይ መስራት የፈለገውን ነገር በእኔ ሊሰራ የፈለገውን ነገር ማየት ስለፈለገ ነው እና ለመጨረሻ አስረዝም ያለው አይኖ የስም ትርጉም በእውነት ፓስተር መናገር ይችላል ትፈቅድልኛል ትንሽ ደቂቃ ኢየሱስ ጌታ ነው ስም በእውነት እንግዲህ ወደኋላ ታሪክ አልሄድም ግን እኔ ሁሌ አባቴ ሰራዊት ሲለኝ ታላቆች አሉ ታናሾችም አሉ ሰራዊት ነሽ እኮ ይለኛል የሆነ ቦታ ምናምን አባቴ ነው ያወጣልኝ ስሙንና ከባድ የሆነ እንትን ውስጥ ነው የተወለድኩትና እቺ ልጅ ሰራዊት ተባል ብሎ ጦርነት ውስጥ ነው ያወጣልኝ ስሜን ማለት ነው ሚገርማችሁ ሳድግ ከባባድ ነገር ሲሆን አንቺ እኮ ሰራዊት ነሽ ይለኝ አልፈራም ሰው ታላቆች የሚፈሩትን ነገር ሞት ቢሆን እጋፈጣለሁ በቃ የሆነ ቦታ ላይ ቆማለሁ አይገርማችሁ እና ሁሌ የሚያስታውሰኝ ምንድነው ደካማ እንዳልሆንኩ ይነግረኝ አንቺ ሰራዊት ነሽ እኮ አንቺ እኮ እንደዚህ እኮ ነሽ ይለኛልና የኡነት ዛሬ ስንማር የገባሽ ምንድነው ብትሉ ሰው የማይደፍራቸው ነገር እንድደፍር በቃ አንቺ እንደዚህ ነሽ አንቺ እንዲነ ለካስም በዚህ ልክ ነው የሚሰራው እኔ ሰው ሲታወቀኝ ሰራዊት ተባላለሁ ስል ስምሽ ግን ኖርማል አይደለም ይሉኛል ከዛ ሳገለግል የሆነ ነገር ሲል ኡነትም አንቺ እንደ ስምሽ ሰራዊት ነሽ ይሉኛልና ዛሬ ነው ሞሪ ክሊር የሆነልኝ ፓስተርዬ የኡነት ነው ማለት ስም ትሸነፉበታላችሁ ታሸንፉበታላችሁ ገብታችኋል አይደል የውነ እግዚአብሔር በአባቶቻችን ውስጥ የሚያወጣ ስም አለ አንዳንዴ ደግሞ በመናልፍበት ሁኔታ ውስጥ የሚወጣልን ስም አለ እኔ ጀግና አርጎኛቻለሁ ፓስተር በእውነት እንዲነሽ የሚባለው ነገር አልፈራም ታላቆቼ ይያሉ እስቲ ሰራዊት የሆነ ነገር ትበልባላል ታላላቅ ሰዎች እስቲ ሰራዊት እንደዚህ ትበል ለካ ስሙ እየሰራብኝ ነው በላይ ላይ ማለት ነው እንዳልፈራ የሆነ ቦታ ላይ ጀግና ሲያረጋኛለሁ የሚያስፈራ ነገርን እንድጋፈጥ ሲያረጋኛለሁ በዛ ስም ውስጥ ያለው ነገርና ዛሬ እግዚአብሔር ይመስገን በእውነት ፓስተር God bless you more እግዚአብሔር ይባርክ በአንተ እግዚአብሔር አንቅቶናል አይኖቻችን ከፍቶታል በእውነት ትልቅ ነገር በህይወታችን ሆኗል ዛሬ ይሄ የስም ለውጥ ሆኖልናል ሁላችንም በቃ አሸናፊ እንድንሆን ስማችንን እንድናስተውል የቱ ጋር የቆምነው የተነካነው መነካት ለምንድን ነው የተነካነው ለምንድን ነው የሚለው ነገር ዛሬ በዚህ ትምህርት ውስጥ ነው ክሊር የሆነልና ጌታ ኢየሱስ ያብዛልን አንተን እግዚአብሔር ከፍ ያርገው we love you so much በእውነት እንወዳለን ፓስተር ጌታ ኢየሱስ ይባርክ ሁላችንም ወዳችኋለን ሰራዊት ተባረኪ እግዚአብሔር ይባርክሽ ጌታ በጣም ያስተማረን ያለው በጣም ፊፊዬ ሶሪ ረጅም ሰዓት ቁጭ ስላደረግንሽ እና ቀጥ ከዛ ስርጉጥ እናቴን እድል እንስጣቸው ዛሬ ተባረክልኝ
ደህና መሻችሁ ፓስተርዬ። እኔ I'm not gonna talk too much. ረጅም ሰዓት ስለቆያችሁ የተማርነውን አልደግምም፣ ግን ዛሬ ይሄ የተቀደሰውን እግዚአብሔርን ስም በቀላሉ እውነትን ለማሳወቅ እውነት እንዲታወቅልኝ ስል እግዚአብሔር ምስክሬ ነው ነበር። ዛሬ ተምሬያለሁኝ። በቃ ስሙ እንዳይቀልብኝ ጌታ ሆይ እርዳኝ ብየዋለሁ። ሌላው በጣም የግል ህይወቴን ነው እየነካው ያለው የነበረውና በብዙ ነገር አንክሻለሁ። ብዙ ነገር የተነክቷል በህይወቴ። በልጅነቴ በሞት በብዙ ነገር ተቀጥቻለሁ። በጣም የምወደው የማከብረው የወደፊት ባሌ ሁሉ ነገሬን በሞት አጥቻለሁ። የልጄን አባት፣ ወንድም፣ እህት፣ ታላላቆች ሞተዋል። ብዙ ሆነዋል በህይወቴና ዛሬ ስትናገር እየደጋገመ ጌታ ያስነከሰኝ ብዙ ኪሳራ ውስጥ ብዙ ሚሊዮንሶች ሉዝ ያረኩት የራሱ ሊያረገኝ እኔ ሩቅ ለሄድበት ብቻዬን ስለነበረ ከሱ ጋር አብሬ ሩቅ እንድራመድ ከብዙ ነገር ለየኝ። ዛሬ በጣም ገባኝ። ዛሬ ስትናገረው የነበረው ነገር በጣም የራሴ የግሌ ነው። በቃ ይሄ ነገር እኮ ያዋርዳል። እንዴት በተደጋጋሚ failure after failure fail የሚያረጉብኝ ነገሮች በተደጋጋሚ ግን ፈለገኝ። እኔ ስታት ጌት እኔ ትልቅ ሰው ነኝ እንዲህ ነኝ ብዬ ማስብ ሰው ግን ለብቻዬ እንደዚህ አይን በደንብ ግልጽ በሆነ ነገር እየለየኝ የራሱ ላይ ያረገኝ ስለፈለገ በራሴ ላይ አላማ ስላለው አሁን ዛሬ በተለይ በጣም ነው በቃ even ፔኑ ከባድ ቢሆንም የግሉ ሊያረገኝ በኔ ላይ ሊገልጽ የፈለገው ነገር ስላለ ዛሬ አክሰፕት አረኩት ከመቼውም የበለጠ። the past 1 year ፓስተርዬ እግዚአብሔር በኔ ላይ አላማ ለየት ያለ አላማ ስላለው ነው እንጂ እንደዚህ በመከራ ውስጥ ያሳልፈኝም ነበር እላለሁ። አንዳንዴ ህመሙ ይበዛብኛል፣ አሰላስለዋለሁ year after year ሉዝ ያረኳቸው ነገሮች ግን there is something behind አንድ ነገር አለ። በቃ for sure አብሬው እንድራመድ እንድዘልቅ ፈልጓል። ከብዙ ሰዎች የለየኝ ከብዙ ነገር የለየኝ የራሱ እቃል ያረገኝ ሊጠቀምብኝ ፈልጓል። እንኳንም ሆነ አሜን። thank you so much pastor እየባረከኝ እያደኩኝ ነው እግዚአብሔር ባንተ ውስጥ እኔ ምን ልልህ እንደምችል someday if I get a chance I will tell you my private life. There is so many things that I cannot say right here. And can አወራሃለሁ ፓስተርዬ. I love you all. Thank you so much. ተባረኩልኝ. Good night. Wow. If you love you so much, you are precious. You have to know that. አሜን። ሁሌ ደግሞ ስትማሪ እዚህ ቁጭ ብለሽ ደስ ነው የሚለኝ። ምክንያቱም ትምህርትሽ ውስጥ ለውጥ ስላለ ሰው መማር ከወደደ ለመለወጥ ጨክኗል ማለት ነው። እና አሊ አንድ ሰው እንዴት ነው የሚለወጠው ሲባል የእግዚአብሔር ቃል ረሃብ ሲጨመርበት በቃ ለለውጥ ተዘጋጅቷል ማለት ነውና you are the number one. I'm telling you. እኔ to be honest የዛሬው ትምህርት prophetical voice እንደሆነ ነው ማቀውና በጣም በተለይ እግዚአብሔር ስለማንከስ የነገረን ነገር so dynamic እና ክብር ለኢየሱስ ይሁን። እናድጋለን። ተባረክልኝ ሰርጉትዬ። እሺ ክብር ለእግዚአብሔር ይሁን። እኔ በብዙ ተምሬያለሁ ግን ትንሽ ገረፍ ላድርገው። ምክንያቱም ሁላችሁም ተናግራችሁታል። ምንም የምናገረው ነገር የለም በዚህ ላይ። ግን ለትምህርት እንዲሆን አንድ ነገር አለ ለናገር መፈልገው ነገር ማለት ነው። ለሁላችንም ትምህርት ይሆናል። ማማ ያሉት ነገር ሁላችንም ላይ ያው ጽናትን ነው የሚያሳየንና ጽናት በቃ በክርስትና ላይ እንድንጸና በክርስትና ላይ ብዙ
የተባለው መጽሐፉ ላይ የተባለው በሳቸው ላይ ተፈጸመው መስቀሌን ስትሸከሙ ያው ያለብንን ነገሮች የተናገረው እሳቸው ላይ ተፈጽሟልና ግን ጠንካራ ሴት ናቸው ይሄን ሲናገሩ ሲመሰክሩ እንባ እንኳን የለም ባይናቸው በቃ ህመሙ ፔኑ በጣም እንትን ይላል ግን እሳቸው ላይ ምንም አላየንም ጥንካሬያቸውን ያየነውና እኔ ራሴን ነበር ሳይ የነበረው እዛ ውስጥ በቃ እግዚአብሔር መልካም አባት ነው በመናልፈበት ሁሉ እዚህ ጋር ስንተርከው ምናልፈበትን ለጌታ ነው እንልና እናልፈዋለንና ክብር ለእግዚአብሔር ይሁን ሁሉን ያደረገ ሁሉን የሚችል አምላክ እሱ ትልቅ አምላክ ነውና ወደ ራሴ እናት አመጣ ነበር እውነት ነው እዚህ ጋር እናቶች ብዙዎቻችሁ እናቶች ናቸው ለእናንተ ነው መነግራችሁ በእውነት ጠንካራ እናት ነው ለልጆቻችሁ ለቤታችሁ ጠንካራው ነው እናታችን ለኛ ጠንካራ እናት ነበረች ጠንካራ በቃ አንድ ቀን ክፍተት የማታሳይ ክፍተትን የማትናገር እዚህ ጋር ተበድላ እኛ ጋር ስትመጣ የምትስቅ በአንድ ጠረጴዛ ላይ በልተን በአንድ ጠረጴዛ ላይ ተሻምተን በትሪ ነው የሚቀርበው እስካሁን ድረስ ለበዓል ተሰብስበን ወንድሞቼ ምናምን ሲሄዱ እስካሁን ድረስ በትሪ ነው የሚቀርበው እኛ ቤት በሳህን አይቀርብም ያ ፍቅር ነው አንድ ላይ መብላት ፍቅር ነው አንድ ላይ ማውራት ፍቅር ነው ፍቅርን ያስተማረችን እናታችን በሷ ፍቅር ውስጥ የአባታችን መጥፎነት ተደበቀ እና አንዳንዴ ፍቅርን እናስተምር ለቤታችን ለልጆቻችን በቃ እኔ እንደምክርም ነው በእውነት እኔ ከድሜ ከናንተ በልጫ አይደለም ግን ያለፍኩበትን ነው መነግራችሁና ፍቅርን እናስተምራቸው ለልጆቻችን እኔ አሁን ለልጆቼ በቃ ያንን የማማ ሲናገሩ እኔ እናቴን ነበር መስላት እናቴን ነበር እዛጋ ለጌታ ክፍትናት ስንናገር ብዙ ነገር ስንላት ደስ ይላታል መጨረሻዋ ግን ጌታን ተቀብላን የሞተችው ደስ ይለኛል በዛ እና ክብር ለእግዚአብሔር ይሁን ፓስተርዬ አንተ ከጸለይክልኝ በኋላ በቃ አይኔ ላይ እንባ የለም ደረቀ እንባዬ ክብር ለሱ ይሁንለት በእውነት እግዚአብሔር መልካም ነው እዚህ ቤት ሲያመጣኝ እግዚአብሔር በቃ ሊለውጠኝ ነው እግዚአብሔር ከሐዘኔ ከስብራቴ ሊያወጣኝ ነው እኔ ወንድ በጣም ነው መጣላው በጣም እጠላለሁ ወንድ የሚባል በጣም ነው መጣላው እኔም በደረሰብኝ እናቴ ላይም በሚደርስባት ባየውት አያየን በመናድጋው ግን በዛ ውስጥ በቃ አንዳንዴ እናስብና ከዛ እሷ ደግሞ በፍቅር ታሸንፈናለች እና ልጆቻችንን በፍቅር እናሸንፋቸው እዛ ጋር የሚደርስብንን በወንዶች የሚደርስብንን ነገር ለልጆቻችን አናንጸባርቅ እና በቃ በብዙ ብቻ ይሄንን ለበል እና ስለሁሉም ብዙ አስተምረህናል ክብር ለእግዚአብሔር ይሁን ተባረክልን ጌታ ዘመንህን ይባርክ ምንም አልናገርም ምክንያቱም ብዙ ነገር ብለውታል እህቶቼም ተባረክ ስብራታችን የኛ ምናልፍበት ነገር ለነገ ትውልድ ለኛ ታሪክ ልጽፈልን አልፈ ነው ያ የተሰበርንበት ነገር ያ የተነካንበት ነገር እኛን ሊጥለን አይደለም በዛ እንደቀን አንድ ከሱ ጋር ተጣብቀን ወደ ደረቱ ሊያስጠጋ ነው ያንን ነገር ማነሳው ከላያችን ላይ እና በብዙ ተነክቻለሁና ጌታ ይባርክ ተባረክ ፓስተርዬ ጌታ ዘመነን ይባርክ በዚህ አይነት ሁኔታ ድምጽሽን ስለሰማው ደስ ብሎኛል እውነት ደስ ብሎኛል ጌታ ይባርክ ተባረክ ጌታ እግዚአብሔር ይመስገን ያው ባንተ ውስጥ አልፎ እግዚአብሔር ልቤን ነክቶታል ልቤን ጠግኖታል ክብር ለእግዚአብሔር ይሁን ስላንተ እግዚአብሔርን አመሰግናለሁ ተባረክልኝ ክብር ይሁንለት ማለበል ጤናሁን ትሁን እሺ ትሁን ተባረክልኝ እግዚአብሔር አምላክ ዘመንህን ህይወትህን ቤትህን ልጆችህን ይባርከው አሜን በመጀመሪያ እኔ ያው ስሜ ትሁን ነው ስለዚህ ቤት ከማውራት ብጀምር ደስ ይለኛል ምክንያቱም ቤቱ ኢየሱስን ይሸታል እና ኢየሱስን ይሸታል ይሄ ቤት ጌታን ለሚፈልግ ሰው ነው ከጌታ ለሚፈልግ ሳይሆን ጌታን ለሚፈልግ ሰው ነው እግዚአብሔርን ኢየሱስን ለሚፈልግ ሰው ነው እውነት ከሚዲያ ላይ ከዚህ ከቲክቶክ ላይ ያተረፍኩት
ይሄንን ቤት ነው ብዙ ጊዜ እከታተላለሁ። በጣም የሚገርም ነገር ትምህርትህን እየተከታተልኩኝ ቅርብ ጊዜ ነፍሰ ጡር ነበርኩኝ። አንዷ ጓደኛዬ መታ ትሁን ምን አማረሽ ስትለኝ ቲክቶክ ውስጥ ፓስተር አልዬ ጋር ገብቼ ቁጭ ብዬ ቤት ውስጥ መማር ነው ያማረኝ ነው ያልኳት። በጌታ ፊት ነኝ እንዲህ ነው ያልኳት። ከዛ እና ታዲያ አስገባኝ ብል ማን ነው እሱ ስትለኝ አይ ይሄ እንኳን ሌላ ጥያቄ ነው፣ ይሄንን ማብራራትም አልችልም። ማን ነው ለምትዩ ነገር ባጭሩ መልስ ስሰጥሽ ግን ኢየሱስን የሚያሳይ ሰው ነው አልኳት። ነው እንደ ኢየሱስ ቤቱ ነው እንደ ያለው ስትለኝ ያው መንፈሳዊ ህይወት ብስለትም ትንሽ ስለሚጎላት ብዙ ማውራትም አልፈልኩም ተይም ባክሽ አልኳት። ኮኪ እዚህ ብትኖር እሷ ከናንተ ጋር ሁሌ ነበረች። አስገብኝ ኧረ አምሮኝ ነው እኔ እርጉዝ ነኝ እዚህ ቤት መግባት አምሮኝ ነው። ድንቅ አምሮት ነው የምሬን ነው። እንደዚህ ብልም እናንተ በመንፈስ ቅዱስ ሰክራችኋል። የኔን ኮሜንት የሚያነብልኝ ሰው የለም። I know I'm so sorry ዛሬ ማይቼ ነው እኮ እና ዛሬ እንኳን ተስፋ ሳልቆርጥ አንዷ መሲ የምትባል እዚህ ከስር እንደኔ የምትከታተል ልጅ እንዲሁ መቼ ይሁን የኔ ተራ ብዬ ስጽፍ ትሁን አንድ ቀን ይደርሰናል ስትለኝ ዛሬ የኔ ቀን ነው ያልኳት። የምሬን ነው። ወደ ታች አምጥታችሁ ብታዩ እና ይሄን ያህል ነው ቤቱ የናፈቀኝ። ውጭ ላይ ሆኜ አንዴ ባለፈው የዛሬ 3 ቀን ነው ኦር 4 ቀን ይመስለኛል ስለ አባቴ ስታወራ ከ20 ዓመት በኋላ መጥቶ አባቴ የታምሽተ ነው የምትመጣው ብሎ ሲጠይቀኝ ከጓደኞቼ ጋር ምላሹን መስጠትም አልፈለኩም ተናድጄ ነበር። ምክንያቱም ከ20 ዓመት በኋላ ስለ ዲኤንኤ አይደለም ስለ ዘር መተካት አይደለም ያወራሁት ብለ በመታወራበት ቀን እንዲህ ብያለሁ። እኔ እዚህ ቤት ውጭ ላይ ሆኛ አይደለም እዚህ ቤት ወንበር ይዤ ገብቼ የምማርበትን ቀን እግዚአብሔር ያመጣልኛል እያልኩኝ ነበር። ለምንድነው እንደዚህ ያልኩት ስል ቤቱ ኢየሱስን ስለሚያሳይ ህይወት ኢየሱስን ስለሚያሳይ ቅድም እንዳልኩት ጌታን ለሚፈልግ ሰው ነው ይሄ ቤት። ከጌታ ለሚፈልግ አይደለም። ከጌታ ለሚፈልግ ሸገጡ ንግዶ ብዙ ነው ብዙ ቦታ ላይ አለ። ነገር ግን ልብ የሚያርፍበት ኢየሱስን የሚያሳይ ቤት ስለሆነ ነው። ስለ ቤቱ እግዚአብሔርን አመስግኑልኝ። በመጀመሪያ ይሄንን ነው አምሮኛል እያልኩ ነበር። የምሬን ነው አምሮኛል እያልኩኝ አሁን ደግሞ ወልጃለሁ ምን ልበለው እስቲ አምሮኛል ብዬ ጽፌ ማያስገቡኝ ወልጃለሁ አሁንስ ምን ልበል እያልኩኝ ነበር። ዛሬ በድንገት ስገባ እጄ እግሬ ነው የተንቀጠቀጠው። የምሬን ነው ኢየሱስ ስላለበት ክብሩ ስላለበት መገኘቱ ስላለበት ህልውናው ስለሚሰማ ይሰማል ሲባል እንዲህ በአፍ የሚወራ ሳይሆን በእጅ የሚዳሰስ የሚነካ የሚታወቅ ስለሆነ እኔ ናፈቀኝ። ይሄ ነው የናፈቀኝ። ኢየሱስ መምጫውም ስለደረሰ ስለ ኢየሱስ የሚወራ ኢየሱስን የሚያሳይ ህይወት የናፈቀኝ ሰው ስለሆንኩኝ በዚሁ አጋጣሚ ያው መጫትም ስለሆንኩኝ ቸርችም አልሄድም። አገልጋይም በዝማሬ ያገለግላለሁ ቸርች ላይ ግን ከቅዱሳን ጋር ህብረትም እያደረኩ አይደለም። ለዛ በዚህ ቦታ ላይ ኢየሱስን የሚያሳይ ኢየሱስን የሚሰብክ ስለ ኢየሱስ የሚያወራ ቤት ስለናፈቀኝ ነው ይሄንን ቤት እንዲህ ለመግባት የጓጓሁት። እና የዛሬውን ትምህርት እውነት ለማውራት አልተከታተልኩም። ምክንያቱም የዛሬ የቤተሰብ ፕሮግራም ዛሬ ስለሆነ ዛሬ የኛ የቤት አምልኮ ዛሬ ነው። እኔ ከልጆቼ ከቤቴ ቤት ውስጥ ከኔ ጋር ካሉቱ የምናመልክበት ቀን ዛሬ ነው። በዛ ላይ ቃል ያካፈልኩኝ እኔ ስለነበርኩኝ የእናንተን ትምህርት አልተከታተልኩም። ያዕቆብ 3 ነው እግዚአብሔር ያስተማረን በኔ ቤት ላይ ምናልባት ከናንተ ትምህርት ጋር ላይ ገናኝ ይችላል ብቻ ምስክርነት ነው ይሄ። ያዕቆብ 3 ላይ ስለ አንድ ቤት እግዚአብሔር አስተምሮናል በኔ ቤት በኔ በኩል ሆኖ እና ይሄንን ተምረናል። ከዛ ወጥቼ ምንድነው ባለፈው ስለ አባቴ ስታወራ ባንተ አባት ቦታ ላይ የኔ እናት ነበረች ያንተ 20 ዓመት ነው የኔ 27 ዓመት ከወላጅ እናቴ ጋር ቅድም እህቴ ስርጉት ምን ስትል ነበር? ወንድ ሁሉ ወንድ የሚባል ያስጠላይ ነበር አለች። በእያንዳንዳችን ህይወት ላይ እንዲህ አይነት አሻራ የሚያሳርፉ ሰዎች አሉ።
እንዲህ አይነት ጠባሳ የሚያሳርፉ ሰዎች አሉ። ነገር ግን እግዚአብሔር ደግሞ ያንን ጠባሳችንን ይጠርግልናል፣ ይፈውስልናል። የምሬን ነው። የአባት ሲሆን ነገሩ ትንሽ አይከብድም ብዬ አስባለሁ። የእናት ሲሆን ያማል። የእናት ሲሆን ህመሙ በጣም ከባድ ነው። እኔ አሁን ለልጆች የሚሆነውን ነገር ሳስብ እናቴ ለኔ የሆነችውን ነገር ደግሞ ሳስብ በጣም ያማል። ነገር ግን የተነካ ማንነት ነው ያለኝ። ከመነካቴ በፊት ቢሆን ይሄንን ነገር አልቀበለውም ነበር። መቼም ቢሆን አይምሮዬ አክሰፕት አያደርግም ነበር። ነገር ግን ስለተነካው የተነካ ማንነት ደግሞ ይሸነፋል። ለምንድን ነው የሚሸነፈው? እንዲህ አይነት ነገርን አልቀበልም አይልም። ክርስቶስን ያያል። ከዚህ በደል አልፎ ክርስቶስን ስለሚያይ መስቀልን ስለሚመለከት ይሄንን ነገር መቀበል አልችልም አይልም። ይቅር ይላል፣ ይተዋል። እና ይሄንን ነው እንትን ያልኩት። እናንተ ስታወሩ እነሱ ሊያ ምስጥርም ቅድም እነሱ ሲመሰክሩ ከምስክርነት እንደሰማሁት ያው አንደኛው ስለ መቀደስ፣ ሁለተኛው ደግሞ ስለ ስም ተጽኖ ይመስለኛል። እንግዲህ እንትን ያልኩት ነገር ካለ አርሙኝና ሶስተኛውም ስለ መነካት እንዲህ ስታወሩ ነበረ። መቀደስ አው መለየት ነው። ሌሎቹም አውርተዋል። እግዚአብሔር ይመስገን መለየት ስሙን የትኛው ይሄ የኢየሱስ ስም የሚለው ነገር እንዲሁ በቀላል የሚታይ በዋዛ የሚታይ አይደለም። እኔ ስሙ ከእስር ቤት ሲያወጣኝ አውቃለሁ። ደም ከምተፋበት በሽታ ሲፈውሰኝ አውቃለሁ። ደህነትን ከሆነ እስከ ጥግ ከማቀው ህይወት ሌሎችን እስከማስተዳደር እስከዛ ድረስ እስከሚያመጣኝ ይሄን ያህል ህይወቴን እስከሚነካ ድረስ አውቀዋለሁ። ስሙ በዋዛ የሚታይም አይደለም እና ስሙ በእኛ ይቀደስ በእኛ በአማኞቹ በጌታ ላለን በእኛ ስሙ ይቀደስ የሚለውን ነው። ሁለተኛው ደግሞ ስለ ስም ተጽኖ ስትለይ እኔ አሁን ስሜ ትሁን የተባልኩበት ምክንያት እውነት የምሬ ነው። ስም ተጽኖ ያመጣል ሲባል እውነት ነው። ትሁን አባቴ የመጀመሪያ ልጅ ስለሆንኩኝ እናቴ ወልዳ ሊጠይቃት እናቴ እንግዲህ ቤተሰቦቿ ጋር ሄዳ ነው እኔን የመጀመሪያ ልጅ ስለሆንኩኝ የወለደችኝ። እዛ ሊጠይቃት ይሄድና በነገራችን ላይ ከኔ በፊት 8 ዓመት ልጅ መውለድ አይችሉም ነበር። እንዲህ ተብለዋል። ልጅ መውለድ አትችሉም ተብለው ነበር። ከ8 ዓመት በኋላ እግዚአብሔር ደግሞ እኔ ሲሰጣቸው ምንድነው ያሉት? አባቴ ሊጠይቃት እናቴ ጋር ይሄድና ወንድ ተብሎ ነበር እሱ የሰማው። ባለቤት ልጅ ወንድ ልጅ ወልዳለች ተብሎ ካለበት ተጠርቶ ሲመጣ እስቲ ልጄን ልቀፈው ስጡኝ አለ። ሴት ናት እኮ ሲባል ትሁን ስጡኝ አለ። ትሁን ስጡኝ አለ። በዛ ትሁን በተባልኩበት ቀረስሜ እና ይሄ ስም ሳይፈለግ እንደተሰየመ ነው ሁሌ የሚሰማኝ። ሳይፈልጉ እንደሰጡኝ ነው ማስበው። አሁን ምንድነው ማድረግ ያለብኝ? ስሜን መቀየር ባልችል እንኳን የልጆቼ ስም በእነሱ ህይወት ላይ ተጽዕኖ ስለሚያመጣ በራሴ ስላየሁት ለልጆቼ ከህይወታቸው ጋር ከወደፊት ህይወታቸውም ጋር አሁን ካሉበት አሁን ለምሳሌ መጀመሪያ ልጄ በጸሎት ነው ስሟ እና በጸሎት ስል በእግዚአብሔር ፊት በመትጋት ይሄ የናቴ እጣ ፈንታ ሊደርሰኝ ብዙ ሰይጣን በኔ ላይ ብዙ ነገር አስቦ ነበርና እግዚአብሔርም አይሆንም ሲል ነበር። ሐሳቡን ፌል ሲያደርግ ነበር። ከዛ በኋላ በእግዚአብሔር ፊት በመቆየት በእግዚአብሔር ፊት በመትጋት በመጸለይ ስላገኘዋት በጸሎት ነው ያልኳት። ልክ እንደዛው ስም በእኛ ህይወት ላይ ተጽዕኖን እንደሚያመጣ ነበር እንትን ያልኩት። እና ሶስተኛው ደግሞ መነካት ይሄንን በሁለት አንግል ነው እኔ የማየው። መነካት በምንድን አንደኛው ከጌታ የምንፈልገውን ነገር እግዚአብሔርን ብንፈልግ ክብሩን ብንፈልግ ፊቱን ብንፈልግ እስከምንነካ መትጋት እንዳለብን ነው። ያዕቆብ ብዙ እንደታገለ ሌሊቱን ሙሉ ሲታገል ነበር። ብዙ ከታገለ በኋላ ስሙ ተቀየረ። ያ ሌባ የተባለው ስሙ ተቀየረ። አጭበርባሪ የተባለው ስሙ ተቀየረ። እስራኤል ተባለ እና ሌሊቱን ሙሉ የሚለውን እንግዲህ በጌታ ፊት ምን ያህል ጊዜ መትጋት እንዳለብን ጭምር ነው ያስተማረኝ። ሌላው በሌላው አንግል ደግሞ ያልተነካ ማንነት ጥሬ ነው። ይሄ ጥሬ ደግሞ አትንኩኝ ባይ ነው። የኔ ይሰማሻል?
አዎ ይሰማኛል። ያ እንትን ትምህርቱ ላይ ስላልነበርሽ ተይው። እሺ አለዬ። እሺ እግዚአብሔር ይባርካችሁ። በጣም ደስ ብሎኛል። ከናንተ ከነሱ ከሚያወሩት ነው የሰማው። ትምህርቱ ላይ አልነበርኩም። ያው እውነቱን ነግሬያቸዋለሁ። በጣም ደስ ብሎኛል። ዛሬ እኔም ተነክቼ ከዚህ ቤት እንደመውጣ ነው ማምነው። ተባረክ። የት ነው የምትኖሪው? አርባ ምንጭ ሆነሽ ነው? ስንት ሰዓት ነው እናንተ ጋር? ቅድም ነግሬሃለሁ። መጫት ስለሆንኩኝ ልጄ ቀን ትተኛና ሌሊቱን ያው ከሷ ጋር ረጅም ሰዓት ነው የምናሳልፈው። ኦኬ እሺ። ያዕቆብ አምላክ ቤትሽን ይባርከው። አሜን። እግዚአብሔር የእጆችሽን ስራ ሁሉ ይባርክ። አሜን። አገልግሎትሽን ያስፋ አለለም፣ ነገር ግን በአገልግሎትሽ ጌታ ይገኝ። አሜን። ጌታ በኢየሱስ ስምና ስልጣን እንዳላ ሐቦሮሽ ለሐዳይ አሜን። የክርስቶስ ከቤትሽ አይጥፋ። አሜን። በመቂ አሜን። ክፉ አይንካሽ። አሜን። ቤትሽ ትዳርሽ በደሙ ይሸፈን። አሜን። የልዑል እግዚአብሔር የቃሉ ብርሃን ይስጥሽ። አሜን። የልቡን አይኖችሽ የተከፈቱ ይሆኑ። አሜን። ለምልሚ ጌታን ናፍቀሽዋልና ይገኝልሽ። አሜን። In the mighty name of Jesus. አሜን። የምትገቢበት ሁሉ ልጆቹ ያጋጥሙሽ። አሜን። የአቤል ልጆች ጋር ተገናኝ። አሜን። In Jesus name, amen. ተባረክ። አሜን። ቅዱሳን እግዚአብሔር ዘመናችሁን ይባርክ። በጣም was so amazing is amazing ክብር ለኢየሱስ ይሁን። ማክሰኞ ነው የምንገናኘው። ጌታ ይረዳናል። በጣም የቆሮንቶስን መጽሐፍ በግላችሁ የሆነ እንድናጠና ፈልጋለሁ። ከሚንግ ይሄንን ምናልባት አጭር ቪዲዮ ሰራለሁና የምሰራው ቪዲዮ ምንድነው? ካሁን በኋላ የሚኖረን ፕሮግራሞች ሮብ ነው፣ ማክሰኞ፣ ሮብ፣ አርብ ነው የምናደርገውና ውስጥ ላይ በጣም ብዙ ተማሪዎች ስላሉ ሰኞን ቀን ትንሽዬ አቃተን ማለት ነውና ለኔም ጸልዩልኝ። ረጅም ሰዓት ቁጭ ስለምል ምናምን ማለት ነውና ብዙ ፕሮግራሞች ትንሽ ተወጣጥረናል። ለጤናችን፣ ለጌታ ምህረት፣ ለብዙ ነገሮች ጌታ በኢኮኖሚ በአቅምም በሁሉም እንዲባርከን ጸልዩልን። በጣም ብዙ ስራ እጃችን ላይ አለ። ማርች 20 ደግሞ ሪትሪት አለን አገልጋዮች ባዲ ኦፍ ክራይስት። ከዛ ደግሞ ሜይ 1 ደግሞ ፍራንክፈርት ላይ እሳት አለ ይወርዳል እና ለዛም ጸልዩልን። በብዙ አቅጣጫ ከጎናችን ሁኑ። ፋይናንሻሊ ከጎናችን ሁኑ። እኛም እንደምንባርካችሁ መንፈሳዊ ነገር እናንተም ባላችሁ በመታገለግሉት እግዚአብሔር በሰጣችሁ ነገር ባርኩ። የጸሎት ቤቱንም አገልግሎቱንም ከሁሉ በላይ ግን ጸልዩልን። ከሁሉ በላይ ጸልዩልን። የእናንተ ድንቅ ጸሎት ያስፈልገናል። በጣም እንወዳችኋለን። ቆሮንቶስን መጽሐፍ ከሰኞ ጀምረን ቀስ እያላችሁ እንድታጠኑት በፋሚሊ ደረጃ እንድታጠኑት በጣም አፕሪሺየት አደርጋለሁ። ህይወታችሁን በጣም የሚታደግ መጽሐፍ ነው። ኦኬ፣ በጣም የሚታደግና ዝም ብላችሁ አትሸምድዱት። በጣም ዲቴል አጥኑ። ጌታ በቆሮንቶስ መጽሐፍ በጣም ይባርከናል ብዬ አምናለሁ። በጣም ወዳችኋለሁ። ለምልሙልኝ። ምን እንደምላላቀም ለፍራንክፈርትም ደግሞ በጣም ጸልዩ ማለት ነው። ለፍራንክፈርት ለኮንፈረንሱ ጸልዩ። መሲ I love you so much. I'm proud of you. በጣም ዛሬ ጨዋ ሙስሊም መስለሽ እኮ አለባበስሽ አልቻልኩሽም። anyways ብዙ ልሞጣሞጥ ነበር። ታይሙና ሳንቱ ቃል መቻለኝ ከቃሉ ጋር ለመቻለኝና አፈርኩ። ነገረኛ ሶማሊያ ልጅ እና እንደዚህ ያው ፕሮግራም ስላለቀ ላስላስ እናደርግ ነበር። anyways ልዬ ተባረክልኝ። በጣም ወድሻለሁ። ጁዬ በጣም ሰራዊት በጣም ፊፊዬ you guys are amazing። ትዬ በጣም እዚህ ታች ያላችሁ ሂዊ ድሬ እንዴት እንደምኮራብሽ አትጠይቂ። ጌታ ፊት ነው የምለው። ሂዊ በቃ በእውነት
በእውነት ከልቤ ነው ምለው ለማሞቅ አይደለም። በጣም እመኝ ነበር አልተናገርኩም ጸልይ ነበር ምን ነበር ጌታ ፊት ነው ምላችሁ ምን አለ ሂዊ ቁጭ ብላ ብትማር ነበር አልጠየቅኳትም ጌታ ፊት ነው የነገርኩት ለጌታ ነው የነገርኩት አጥቻት አላቅ ጠፍታ አጣቀም በዚህ ቦታ ላይ ይሄ በጣም ጤነኝነት በእውነት ለጌታ ነው ያልኩት እና ደውዬላት አላቅም አናግሬያት አላቅም ምናምንና አየዋትና ጌታን እንዲያ ጌታዎች ልጅ ቁጭ ብላ ትማር ካቱ ጌታን የምትወድበት ፍቅር ጌታን የምትፈልግበት ፍቅር እዚህ ቦታ ነው የምትበስለው እዚህ ቦታ ነው በቃ በጣም ወደ ዴስቲኒ የምትሮጣውና ሁሌ ስለማይሽ እዚህ ቦታ ላይ ማላይሽ መስሎሽ ከሆነ ሁሌ ነው ማየው every person in this house I followed የሆነት ሰው ተሳስቶ አቋርጦ አይወጣም ቡናው ለሰጠጣ እንዲህ ብላ የምትጠጣ ይመስለኝ እንትኑን ስልኩን ወደ ላይ አድርጋ ማለት I'm proud of you በእውነት ይውይ ተባረኪ ለምለሚልኝ በእውነት ክብር ለኢየሱስ ይውይ ያራዳ ሊስሎን ሲገባሽ እንዲህ ስልኩን ይዛ ቡናው እንዲህ ብላ መታይ ነው ለይመስለኝ ጌታ ይመስገን ጌታ ክብሩን ይውሰድ በጣም ጁዲ I'm proud of you just ይሄንን የአገልግሎት እንደ ሜንቶርሽም እንደ መጋቢሽም አርገሽ ወስደሽ ህይወትሽን ኮሚትር ስላደረግሽ እግዚአብሔር ዘመንሽን ይባርክ ሰራዊት I'm proud of you እዚህ ቦታ እናድጋለን ማንንም አይበልጥም እኔ በእናንተ አድጋለሁ እናንተ በእኔ ታድጋላችሁ እኔ አሮን I love you so much በቃ ጌታ ያሳየሽ እንዴት እንደምወድሽ በእውነት ደሞ ከብዙ አክብሮት ጋር እኔ እውነቴን እኮ አሁን በቀደም ማዘር ያሉበት ቦታ ብልክሽ አገልግለሽ ሰርተሽ ፕላንት አርገሽ እንደምትመጪ አውቃለሁ ዳማሽ I'm proud of you እውነት ብልክሽ ሂጂና I just send you to the plant አርገሽ ቸርች ነው ብልሽ አምንሻለሁ እውነት that much confidence አለኝ ባንቺ ላይ እውነት እግዚአብሔር ደግሞ ይከስሻል I'm proud of you ናዳንዲ እንዲህ አይታችሁ ስፒሪታችሁ በጣም ኮሚትድ የሚያደርገው አለና መስዬ እኔ ስላንቺ ጌታን ባርካለሁ በእውነት ደግሞ ይውልሲ ልጆችሽ ለሚመጣውን ኢምፓክት ታያለሽ መስዬ የቀደም እናት ሲናገሩ አይተሻል አይደል ማዘር ያ ማለት አንቺ ነሽ እኔ ነዛ ማዘር ይዛሬውን እናት ያየው አንቺን ነበር ማየው ልጆችሽን ትውልድሽ ለሚመጣውን ኢምፓክት ፌክ አይደለሽም ክብር ሁሉ ለኢየሱስ ይሁን እውነተኛ ነሽ እውነተኛ ደግሞ ምን ያህል እንደምትራሪልኝ አውቃለሁ I'm proud of you ገና ብዙ ክብር ይጠብቀናል ያ በጣም ብዙ ክብር እና ስታገቢ አትርሺኝ እሺ ሀብታም ይታየኛልና የሆነ ባለጠጋ ይሸተኛል ለማንኛውም አትርሺኝ ተባረክ አባቴ ነው ምናምን ብለሽ በኦሮሞ ገበራ ይባላል ገበራ ማለት ምንድነው ሊያገባ ሲል ጥሎሽ ይባላል አይደል ከባበሻ ጥሎሽ ማለት እና ፈረንጅ እንኳን ቢሆን ጥሎሽ አለ ሶማሊም ቢሆን ግድ የለም በይውን መጥቶ እግር ካልሳመ ኦኬ አምናለሁ ጌታን በእውነ ልጆቼማ በብዙ ክብር ነው የሚድራቸው በብዙ ክብር ለኢየሱስ ይሁን በብዙ ክብር ነው ልጆቼ የሚያገቡት በእውነት ዩሮፕ ፎር ጂሰስ ምናምን ሰራዊት ይሁን ካላወቁት እኔ ደብድቤ ማባረሩና ማና ለብ ያ ሰራዊት ነው ብሎ precious ናቸው እዚህ ከምናስተምራቸው አንዲት እህት ሆናለች ፓስተር እያለች ከባዲ ኦፍ ክራይስት የተማርኩት ነገር ምንድነው ታውቃለህ ስጋዬን አከበርኩት አለች I value my flesh ስጋዬ የከበረ ነው አይወድቅም በየቦታው አለ ኢየሱስ ጌታ
ሃሌሉያ እና ሚስትራ I'm proud of you ወደ ዋናው ታዲያ ስመለስ እና እዚህ ቦታ ላይ ስጋችን የከበረ ነው ኢየሱስን እናከብረዋለን ያገኝ ተከፈተበት በሩን ላንገባም ጌታ ቀድሞን ከገባ በኋላ ነው እኛ የምንገባው ተባረኩ ወዳችኋለሁ okay go ahead እሺ አይ ሂውዬ ደጋግማ ሚስጥር ያለች እየጻፈች ስለሆነ ከዚህ በፊት ተናግሬ አውቃለሁ ግን አጋጣሚ ከሁለት ቀን በፊት ስለሷ ያወራው ነበር ለመርሲ ያወራውላት ነበር የመጀመሪያ ጊዜ ቲክቶክ ላይ ላይቭ የገባሁት አሊ እሷ ቤት ነው የመጀመሪያ ጊዜ እና በጣም ሰክራ መዝሙር እየሰማች የመንፈስ ቅዱስ ነው እና ምን አልኳት ለጓደኛ ጠየ ሂዊ ጌታን ታገኛለች ጌታን ተቀበላለች አልኳት ሰክራለች እኮ ከወንበር ላይ ኦልሞስት ልትወድቅ እንደዚህ ተንገዳገደች መዝሙር እየሰማች ነበር በጣም የገረመኝ ነገር ገባሁና ልቤ እንደዚህ መታል የመጀመሪያ ጊዜ ነው ላይቭ ላይ ገባሁት ባለፈው ላንዲት ሴት ምናልክ አትፍሪ 1000 ሰውን አታስዩኔን እንደምታወሪ ሆነሽ አውሪ ያልክና እኔ ያኔ ሰው ቤት 300 ሰው ተቀምጦ ስልክ ሳነሳው ለምን በጣም ተሳደባለች ይሁን አትወዱኝም ትልና በቃ እንደዚህ ሁሉ ነገር የሚገፍ ስድብ ነበር የምትሳደበውና እኔ ለጓደኛዬ አይ በቃ ጌታ ይረዳኛል አልኳት ግን ልቤ እንደዚህ ባፌ ሊወጣ ነበር ገብቼ እውነት ጌታ እንደዚህ ያልኩኝ መንፈስ ቅዱስ አንተ በኔ ውስጥ ተናገር አንተ በኔ ልቤ የመታ ተራ ይደረሰና ከዛ አወራሁላትና እኔ በቃ አንድ ታሪክ ልመስክርላት የልጅኝ ታሪክ እንዴት ጌታን ይፈውሶ ልጅ እንዴት እንደፈወሰ ልመስክሬ እወጣለሁ ትስደበኝ ጉዳይ አይደለም ግን ጌታን ታገኛለች በእምነት ተናገርኩ ማለት ነው ከዛ ገብቼ መስክሬላት እና የሆነ ጊዜ ሁሌ ጠላት ምን ያረግ ነበር ልክ ስለ ኢየሱስ ሳወራትን ይለኝ ነበር አሁን ጌታ ይባረክ ለቆኛልና ያወራሁላት out of nowhere ተናለኝ ከዛ ምን እንዳለች ተቀላል ሰክራለች እኮ አሁን ለተነበረው ነገር አሁን ብዙ ጊዜ ትንስ ይላል ለማንኛውም ብለን ሌላ ነገር እንቀጥላለን አይደለ ከዛ ምን አለች ይሄን ሳስራርማ አውቀዋለሁ ስትል እውነትም የድሮ ጴንጤ ነች እቺ ሴት አልኩ ማለት ነው ጌታን ታውቀዋለች ለካ እኔ ስለሷ ማቀው ላይቭ ላይ ገብታ ስትጠጣ ስትሰክር ነው ሌላ አላውቅም መዝሙር ስትሰማ ስላየዋት ግን ገብቼ ጌታን ታገኛለች አምናለሁ ከዛ አሁን ልትይ የነበረው ነገር ደግመሽ ተናገሪ ለምን ለሰዎች እንዳይፈወሱ ስለሚፈልግ ነው አሰራሩን አውቀዋለሁ አላለችም ደንግጬ ኢየሱስ ጌታ ነው ይሄ አይደለም ልትሰድበኝ ያ ትን ያለኝን ፓርት እንድደግምላት አረጋች ሰክራለች ኮታስተውሱን በእርግጠኝነት ከዛ በኋላ የነበረው እና መሰከርኩላት ጌታ ይወድሻል እና ደግሞ ይሄን አድርጎልኛል ተባረኪ ይወጣው አይ ቲንክ ከ6 ወር በኋላ ምናምን ነው ጌታን አግኝታ እንደዛ ከ6 ወር ወይ 1 አመት እና በመሐልም ንስሐ ገብታ ተመልሳለች በሁለተኛው ስትመለስ ግን ጌታን አመሰገንኩኝ ተንበርክኬኔና ሁሌ ሳያት የሆነ ልቤ ይዘላልና አሁን ደጋግማ ስም ሚስጥር ያለች ስለጻፈች ስለሆነ ይሄን ሳልልና በጣም ነው የምወድሽ በጣም ነው የማከብርሽ እንኳን ጌታ ረዳሽ ደግሞ ለብዙዎች ደግሞ የመዳን ምክንያት እንደምትሆኚ አምናለሁ እርግጠኛ ነኝ ተባረኪልኝ ይሁን have a good night ሁላችሁም ተባረኩ